እኔ ምንም ማቀው ነገር የለም ሁሉም ትእዛዝ የመጣው ካንቺ እንደሆነ ነገርኛለህ ምንድነው ተሰማኛለህ ምን ልትሆኚ ነው ልጄ ምን ታደርግ አርፈሽ ተቀመጭ በቃ ወይ ልጄ ምን ታደርግ ፍጹም አንድ ያልጠበቅነው በጣም ደስ የሚል መረጃ ሰጥቶናል እንግዲህ ፍጹም ያለችበትን ቦታ እንደሚያውቅ እንዲሁም ደግሞ በጣም እንደሚደዋወሉ ጭምር እየነገረኝ ነበረ እዚህ ነገር ላይ እጅሽ እንዳለ ካወኩኝ የፈለከውን ባወኩባት ቅጽበት እያንዳንዷን መረጃ ወስጄ ለፖሊስ ሰጣለሁ ስጥ አሁን ስጥ ይልሽ ሰምኛለሽ አንቺን ከዚህ በኋላ መታገስ በምን ምክንያት አንተ ምንድነው የምትፈልገው ከኔ አርፈሽ ትቀመጫለሽ ከዚህ በኋላ ሰምኛለሽ በጣም በሚገርም ሁኔታ ወይዘሮ ሀሊማ ያለችበት ቦታ ገዳም አካባቢ እንደሆነ በጣም እኔ እውነቱን ለመናገር ውድ ቤተሰቦች በጣም ገርሞኛል እንደዚህ አይነት ቦታ ላይ አልጠብቃትም አንቺ ጋር ኦሪጂናል ፋይሎች አሉ ፍጹም ጋር ደግሞ ኮፒ ፋይሎች አሉ አንቺን እድሜ ልክሽን እስር ቤት ላይ በሰብስሽ የሚችሉ ማለት ነው ዳኒ ላይ ይሄን ነገር ያደረግሽው አንቺ እንደሆንሽ ነው የሚሰማው እኔ አላደረኩኝም ይሰማ ከራስ ጉዳይ በቃ ተወኝ ለማንኮ ግሪ ላይ ወደኩኝ በቃ ነገርኩ ካመንክ ማን ካላመንክ ተው የሆነ ሰው ልኳት ነው የሚሆነው ከኔ ጠላት አንዱ ሰው እኔን ለማጥቃት እኔን ለማጥፋት የፈለገ ሰው ነው እንጂ ያንቺ ጠላት ለምን በእኔ ልጅ ላይ እንደዚህ ይፈርዳሉ የፈለከውን ነገር ማድረግ ትችላለህ ግን እየለመንኩ ነው እባክህን አሳልፈህ አትስጠኝ እባክህን የፈለከውን ነገር አደርግልሃለሁ በቃ የፈለከውን ገዳም ለጸበል የሚመጡ ሰዎች የሚጠቀሙትን ቤት ተከራይታ እዛ እንደተቀመጠች ለጸበል በሚል ተልካሻ ምክንያት እንደተቀመጠች አንዳንድ መረጃዎችን አግኝተዋል እኔም ወደዛ ቦታ ላይ እንደሄድ አረንጓዴ መብራት ሰጥቶኛል ወደ ቤተሰቦች እንዴት ለምን ካሁን በፊትም ልጄ ላይ የሚያደርጉት ነገር የሚያሳዩት ነገር ብዙ ነገር ያን ጊዜም ገፈታትረው ውጣ ምናምን እያሉ ስለነበር አሁንም ቢሆን የሱን ጉዳት የሚፈልጉ እነሱ ናቸው ብዬ ነው ማምነው በቃ እኔ ባንቺ ታረጋለሽ የሚል እምነት የለኝም እንዴት ነው ዳኒን በእጄ አንስቼ መርዝ የምሰጠው ዳኒ እንደዚህ ፓራላይዝ እስኪሆን ድረስ የማደርገው በምን ሂሳብ እንዴት ስለአንቺ ገና በጣም ብዙ ማውራው ነገር አለኝ አንተ ምንድን ነው የምትፈልገው ቆይ ምን አርጊ ነው የምትፈልገው አራፊ የኔ በቃም ልጄ ላይ ደግሞ የመጣው አራፊ ይልሽ አርፈሽ ተቀመጪ በደንብ እንድትለምኚኝ ይፈልጋል እባክህን ሰማኝ እሺ በለኝ እባክህን በደንብ እንድትለምኚኝ ነው እባክህን ጉዴን ብቻ ሸፍንልኝ በቃ ሁሉን ነገር አውቃል በቃ እስኪ ተነሽልኝ አስመሰልኝ አንተ ዳኒክስ እባክሽ ታረጋጊ አንቺ ማትረጂኝም ልጄ ሰው አትነካም የልጄን ስም አታንሳ እሷ እንደዚህ አይነት ልጅ አይደለችም ቃሪ ንጹህ ሰው ነኝ አዳምጪኛ ትሰሚኛለሽ ንጹህ ሰው ካመንሽኝ እመኚኝ ካላመንሽኝ ታዩ ንጹህ ነሽ ብያምኜ ነበር አሁን እኮ ወደ እነሱ ወገንሽ ይሄን ያዞን ባሽ ታቆማለሽ ቁጭ በይ ይሄንን ባሽ ታቆማለሽ ሰሚያለሽ ማንንም አያምንሽም ከዚህ በኋላ አንተ ቆይ እንዴት ነው እግር በእግር እየተከተልከኝ ሁሉንም ነገር የምታስሰውና የምታገኘው አርኒ እንድታደንቂኝ እየጠበቅኩ ነው ምንድነው ማደንቅ ምንድነው የምልህ አንቺ ወንጀለኛ ስለሆንሽ ነው እንጂ እኔ ወንጀለኛ አይደለሁኝ ወንጀለኛ ዳኒ ላይ ስላደረግሽ ስለእያንዳንዱ ነገር ትነግሪኛለሽ ዳኒ ላይ ያረኩት እኔ ነገር አላደረኩኝም አሁን ሁሉንም ነገር አውቀኸዋል አይደለ በቃ እባክህን ተወኝ ሁሉንም ነገር ካወቅከው እባክህን ለምን ተወኝ በቃ አልተውሽ የት ነው ያገኘሁሽ ንገሪኝ አንቺ ሃይማኖተኛ ሰው ስለሆንሽ ነው ገዳም ሄድሽው የትም ማግኘት እንደዛ ነው ንገሪኝ እስቲ አንቺ ሃይማኖተኛ ሰው ነሽ ወይ ስፍራ ያንተ ነው ማለት ነው እንዴ እሷ ዝም ብላ ነው እንጂ አትልም እሷ ደግሞ እንደዚህ አትልም የኔ ልጅ ወይ አስፈራርታችሁ አካሉን በስተቀር በፍጹም አትልም ልጅ ቪዲዮ ላሳይሽ ይችላል እንዴት አድርጋ ነው እኔን አሳልፋ የምትሰጠኝ ባረግ እንኳን ሳላረቅ ቀርቶና ምንድነው ደግሞ አንቺን እድሜ ልክሽን መቀመቅ ሊወርድሽ የሚችል እባክህ ፋይል ፍጹም ጋር ነበር አይደል? ከዚህ በላይ ሌላ ምንም ፍጹም ጋር የነበረው ያንቺ ፋይል እንዳለ በደንብ ታውቂያለሽ አይደል? ምንም የምናገረው ነገር የለም አንደበቴ ምንም ሊል አይችልም እንግዲህ ውድ ቤተሰቦች በጣም ደስ በሚል መረጃ ነው አሁን ወደ እናንተ የመጣሁት ውድ ቤተሰቦቼ እንግዲህ ከፍጹም ጋር የነበረንን ቆይታ እንደተመለከታችሁት ነው ከፍጹም ጋር በጣም ብዙ ነገሮችን ስናወራ ነበር እንዲሁም ደግሞ ስለ ወይዘሮ ሀሊማ አንዳንድ ነገሮችን እየነገረኝ ነበር በጣም ደስ የሚሉ ነገሮችንም በጣም እየነገረኝ ነበር ማለትም ወይዘሮ ሀሊማን ጥፋተኛ ሊያስብላት የሚችሉ ነገሮችን እየነገረኝ ነበር እናንተም እንደተመለከታችሁት እንግዲህ እሷን እድሜ ልኳን መቀመቅ ሊከታት የሚችል መረጃ እንዳለው ጭምር ሁሉንም ነገር አሳልፎ እየሰጠ የነበረ ቤቷ በተደጋጋሚ እንደሚሄድ ሲቀጥልም ደግሞ በጣም ብዙ አይነት ስራዎችን አብረው እንደሚሰሩ የተለያዩ ነገሮችን እየነገረ ነበር እንግዲህ ውድ ቤተሰቦች በጣም ደስ ብሎ ነበር እሱ የሚነግረኝ ነገር በጣም ለኔ የሚጠቅመኝ ነበር ማለትም ወይዘሮ ሀሊማን በቁጥጥር ስር ለማዋል እንዲሁም ደግሞ እሷ ላይ ለማስፈረድ በጣም ከበቂ በላይ የሆኑ ማስረጃዎች እሱ ጋር አሉ ነገር ግን ወይዘሮ ሀሊማን ማግኘት ነበረብን ውድ ቤተሰቦች ወይዘሮ ሀሊማ እንግዲህ እንደጠፋች በደንብ ታውቃላችሁ እናንተም ጭምር በጣም እየፈለግናት ነበር ሚኪም ጭምር በጣም ትኩረት ሰጥቶ በጣም እየፈለጋት ነበረ የኛም የስራ ባልደረቦች በተለያየ አቅጣጫ ሆነን እየተረባረብን ነበር እሷን ለማግኘት እንግዲህ በስተመጨረሻም ልፋታችን ከንቱ አልቀረም እንግዲህ በጣም ደስ በሚል መረጃ ነው የመጣሁት ብያችሁም ነበረ በመግቢያ ላይ ያንን ደስ የሚል መረጃ ለእናንተ ለማቅረብ ያክል ውድ ቤተሰቦች እንግዲህ ፍጹም አንድ ያልጠበቅነው በጣም ደስ የሚል መረጃ ሰጥቶናል እንግዲህ ፍጹም ያለችበትን ቦታ እንደሚያውቅ እንዲሁም ደግሞ በጣም
እንደሚደዋወሉ ጭምር እየነገረ ነበረ። ያለችበትን ቦታ እንደሚያውቅ ሲቀጥልም ደግሞ እንደሚደዋወሉ ጭምር በደንብ ነግሮኛል። እንግዲህ ውድ ቤተሰቦች በጣም በሚገርም ሁኔታ ወይዘሮ ሀሊማ ያለችበት ቦታ ገዳም አካባቢ እንደሆነ በጣም እኔ እውነቱን ለመናገር ውድ ቤተሰቦች በጣም ገርሞኛል። እንደዚህ አይነት ቦታ ላይ አልጠብቃትም። እንግዲህ ወይዘሮ ሀሊማ ማለትም የዳኒ አክስት እንደዚህ አይነት ቦታ ላይ ትገኛለች ብዬ በፍጹም ነበር ያልጠበቅኩትኝ። ምክንያቱም አላውቅም ምን እየተፈጠረ እንደሆነ። ገዳማት ቦታዎች ላይ አሁን እንደ መደበቂያነት እየተጠቀሙት ይገኛሉ ብዙ ወንጀለኞች። እንግዲህ እኛም የቻልነውን ያክል ክትትል አድርገን ፍጹምን እንደያዝነው እናንተም ታውቃላችሁ። ፍጹም ይህንን መረጃ ሰጥቶናል። እንግዲህ ይህንን መረጃ ሲሰጠንም ከዚህ በፊትም እንደምናደርገው ከዚህ ቀደም እንደምናደርገው የኛ የስራ ባልደረቦች ወደ ተጠቀሙነው ቦታ ላይ ቀድመው ሄደው አንዳንድ ማጣራቶችን እያደረጉ ነበረ። በሲቪል ማለትም በማያስታውቅ መልኩ አንዳንድ ማጣራቶችን እያደረጉ በነበረበት ሰዓትም እውነትም ወይዘሮ ሀሊማ ማለትም የዳኒ አክስት እዛ ቦታ ላይ እንደምትገኝ የሚጠቁሙ አንዳንድ መረጃዎች እየደረሷቸው ነበረ። በአካባቢው ላይ ያሉ ሰዎችንም ጭምር እየጠየቁ ነበረ ፎቶዋን እያሳዩ እውነትም እዛ አካባቢ ላይ እንደታየች እንዲሁም ደግሞ ከቅርብ ጊዜ በፊት መታ እዚህ አካባቢ መኖር እንደጀመረች ለገዳም ለጸበል የሚመጡ ሰዎች የሚጠቀሙትን ቤት ተከራይታ እዛ እንደተቀመጠች ለጸበል በሚል ተልካሻ ምክንያት እንደተቀመጠች አንዳንድ መረጃዎችን አግኝተዋል። እኔም ወደዛ ቦታ ላይ እንደሄድ አረንጓዴ መብራት ሰጥቶኛል። ውድ ቤተሰቦች እንግዲህ ወደዛ ቦታ ከመሄድ የፊት ያለውን ነገር ለእናንተ ማሳወቅ ስላለብኝ ነው እዚህ ጋር የተገኙት። እንግዲህ አስፈላጊ የሆነውን ነገር እርምጃ በሙሉ ወስደናል። እንግዲህ ቦታውን ለእናንተ ስፔሲፊክ ቦታውን የማልናገርበት ምክንያት ማለት ትንሽ ይከብዳል። አሁን ገዳም እዚህ አካባቢ ነው ብላችሁ ትንሽ ፕራይቬሲ መጋፋት ይመስለኛል የገዳሙን፣ እንዲሁም ደግሞ ስም ማጥፋትም እንዳይሆንብኝ ብዬ ነው ለእናንተ እውነተኛ ቦታውን የማልነግራችሁ። እንግዲህ ውድ ቤተሰቦች ቀጥታ ወደዛ እንሄዳለን። ነጠላም ሁሉንም ነገር አሟልተናል። እንግዲህ እዛ የምንሄደው ለስራ ሳይሆን ጀስት እኛም ብንሆን በነጠላ እንዲሁም ቦታው ላይ ሄደን አንዳንድ ነገሮችን አድርገን በጣም ባልጠበቀችበት ሁኔታ ነው እሷን የምንይዛት። ምክንያቱም አሁን ውድ ቤተሰቦች እኔ ማክስና ኮፍዬን አድርጌ ቀጥ ብዬ በሄድ እዛ ቦታ ላይ የተለያየ አምባጓሮ ሊፈጠር ይችላል። እሷም አድራሿን ልታጠፋብን ትችላለች። እኛ መምጣታችን ቀድሞ መረጃው ከደረሳት እንግዲህ እሷም ልትሰወር ትችላለች የሚል ፍርሃት ስለያዘን ነው። እንግዲህ ውድ ቤተሰቦች እኛም ሄደን እንግዲህ እዛ ቦታ ላይ አንዳንድ ነገሮችን የምናደርግ ይሆናል። ውድ ቤተሰቦች እንግዲህ ቪዲዮም ቢሆን የምቀርጽላችሁ አይሆንም። ምክንያቱም ከገዳሙ ጋር አንዳንድ የስልክ ልውውጦችን አድርጌ ነበረ። ከገዳሙ አካባቢ ካሉ አባቶች ጋር እንዲሁም ደግሞ ኃላፊዎች ጋር አንዳንድ ነገሮችን እየተነጋገርኩኝ ነበረ። አካባቢው ላይ ምንም አይነት ካሜራ መቅረጽ እንደማልችል ሰው እንደሚረበሽ ጭምር እየነገሩኝ ነበር። እኔም ያሉኝን ነገር ከመረዳት እንግዲህ ቦታው ላይ ምንም ይፈጠር ምንም ለእናንተ በካሜራ የማሳያችሁ አይሆንም ውድ ቤተሰቦች። ምክንያቱም እንደነገርኳችሁ ነው አካባቢው ላይ ካሜራ ለማብራት ምንም አይነት ፈቃድ የለኝም። እንዲሁም ለማስፈቀድ የቻልኩትን ያክል ሞክሬ ነበረ። ነገር ግን ያ እንደማይሆን አካባቢው ላይ በጣም ብዙ ጸበልተኛ ስላለ እነሱ መረበሽ እንደሌለባቸው ቦታው እንዲሁም በሰላማዊነቱ የሚታወቅ ቦታም ስለሆነ መረበሽ እንደሌለበት ጭምር የተለያዩ አባቶች ነግረውኛል። እንግዲህ ማድረግ የምችለውን ያክል ሞክሬ ያለው ቪዲዮ ለማብራት ነገር ግን ቪዲዮ ማብራት አልቻልኩኝም እንግዲህ ውድ ቤተሰቦች። ስለዚህ እያንዳንዷን ነገር እንግዲህ ወይ መንገድ ላይ የሚመቸኝም ከሆነ ወይዘሮ ሀሊማን ይዣት ስመለስ ማለትም የዳኒን አክስት ይዣት ስመለስ አንዳንድ ቪዲዮዎችን ለእናንተ ለማቅረብ ሞክራለሁ። ያም የማይቻል ከሆነ እንግዲህ ቤት ማለትም ለቀረጻ ወዳዘጋጀነው ቤት ይዣት ገብቼ ከዛ በኋላ ካሜራን ደቅኜ እንግዲህ ከእሷ ጋር አንዳንድ ቆይቶችን የማደርግ ይሆናሉ። ቤተሰቦች እንግዲህ ይቅናህ ብላችሁ እንድትሸኙኝ እፈልጋለሁ። ምክንያቱም የእናንተ ድጋፍ የእናንተ ኮመንት እኛን በጣም ነው የሚያበረታታን። ውድ ቤተሰቦች በየሃይማኖቶቻችሁ እንድትጸልዩልኝም እፈልጋለሁ። እንግዲህ እናንተ የኛ የጀርባ አጥንት ናችሁ። እናንተ ለኛ በጣም ደጋፊ ወገኖቻችን ናችሁ። ውድ ቤተሰቦች አሁንም ቢሆን የእናንተን እርዳታ እፈልጋለሁ። ቦታው ላይ ሄጄ ነገሮች እንዲቀኑኝ እንዲስተካከሉልኝ እንድትጸልዩልኝ ስል በአክብሮት እጠይቃለሁ። ወደ ቤተሰቦች እንግዲህ አሁን በቀጥታ ጉዞዬን ወይዘሮ ሀሊማ ማለትም የዳኒ አክስት አለች ወደ ተባለበት ገዳም አደርጋለሁ። እንግዲህ ውድ ቤተሰቦች እያንዳንዷን ነገር እየተከታተልኩኝ ወደ እናንተ ማቅረቤን እቀጥላለሁ። እስከዛው ድረስ ቸር ቆዩልኝ። ነይ ግቢ። ምን አድርጊ ነው የምትለኝ? አልገባም። ለምን ማገቢ? ይኸውልሽ ሰምኛለሽ፣ ክብርሽን ጠብቂ ሴትዮ። ይኸውልሽ ከዚህ በኋላ አንቺን የምላመጥበት ምክንያት አይኖረኝም። ነይ ሂጂ ግቢ። አልገባም አልኩ፣ አልገባም። ልቀቀኝ። ምን አይነት ቤት ይዘኸኝ የመጣኸው? ስሚ፣ የሆነ ኮተት የሆነ ቤት ቆሻሻ ቤት ውስጥ ይዘኸኝ ትመጣለህ እንዴ? ክብርሽን ጠብቂ። ከአንቺ ጋር እንድጨቃጨቅ እንዳታረጊኝ። ሰምኛለሽ? አሁን አንቺ አፍ የለሽም ጭራሽ። አልገባም፣ ጭራሽ አፍ የለሽም። አልገባም። ልቀቀኝ። ወዴት ነው የምትሄጂው? ሂጂ፣ ሂጂ፣ ውጪ፣ ውጪ። ይኸውልሽ ሰምኛለሽ፣ እንዲህ ማንቁርትሽን ይዞ አምጥቶ እዚህ ነው የሚያስቀምጥሽ። ስለዚህ አርፈሽ በክብር ተሰምኛለሽ። ይኸውልሽ በክብር እንደሚመስል ምን አይነት ቤት ውስጥ ነው ይዘኸኝ የመጣኸው? ሰምኛለሽ? አሁን አፍሽን መክፈቱን ታቆሚና እያንዳንዷን ነገር ብትነግሪ ነው የሚያዋጣሽ። ዳኒ ላይ ስላደረግሽ ነገር ስለ እያንዳንዱ ነገር ምንም ያደረኩት ነገር የለም።
ይኸውልሽ አርፈሽ አዎ ይዤሽ ነይ ቁጭ በይ ይኸውልሽ ሰኛልሽ አንቺን አልናመጥሽም ከዚህ በኋላ አታስፈራራኝ ክብርሽን ጠብቂ ክብርሽን ጠብቂ ወንድ ላይ ነው ማሳየት ያለብሽ ማንም ላይ ያሳይሻለሁ ትሰሚኛለሽ ማንም ላይ አንቺ ወንጀለኛ ስለሆንሽ ነው እንጂ እኔ ወንጀለኛ አይደለሁኝ ወንጀለኛ ዳኒ ላይ ስላደረግሽ ስለ እያንዳንዷ ነገር ትነግሪኛለሽ ዳኒ ላይ ያረኩት እኔ ነገር አላደረኩኝም ምንም ነገር ካላረክሽ ለምን ተደብቅሽ የት ነው ያገኘሁሽ ንገሪኝ አንቺ ሃይማኖተኛ ሰው ስለሆንሽ ነው ገዳም ሄድሽው የትም ማግኘት እንደዛ ነው ንገሪኝ እስቲ አንቺ ሃይማኖተኛ ሰው ነሽ ወይ ስፍራ ያንተ ነው ማለት ነው እንዴ አንቺ ከመቼ ጀምሮ ነው ገዳም ውስጥ አንቺ አዎ አትሄጂም በደንብ አውቅሻለሁ ምን ስለሆነ በደንብ አውቅሻለሁ በየናይት ክለቡ ነው አንቺ ስትንቋለል የምትኖሩ እንጂ እና ቤተክርስቲያን ሜዳ ይችላል ሳስበው ይኸውልሽ ሰሚኛለሽ ከክርስትናሽ በኋላ ለመጀመሪያ ጊዜሽ ነው የሚመስለኝ ነው አንተን ጀጅ የምታረገኝ ማን ጀጅ ያረኩሽ አይደለም በደንብ ስለማውቅሽ ነው ሰሚኛለሽ በደንብ ነው ማውቅሽ አንቺ ገዳም የሄድሽው አንቺ ራስሽ ሰሚኛለሽ ይኸውልሽ አወራሻለሁ ሰሚኛለሽ ምንም ነገር አታመጭም ዳኒ ላይ ምንም አላለም ዳኒ እኮ ልጄ ነኝ የምጠብቀው ልጄ ነው ለጥቅምሽ ነበር የምፈልጊው ሰሚኛለሽ አላውቅም ምናልባት ከዚህ በኋላ ልትሰሪ ያሰብሽው የሆነ ነገር አለ በእርግጠኝነት ነው ምንም ሰራው ነገር የለም በእርግጠኝነት የሆነ ነገር ልታደርጊ ስላሰብሽ ዳኒ ከኛ ጋር አጣላሽ ወንጀሌን ለመሸፈን እዛ ሄድኩኝ ማለት ነው አዎ ምንም ይሄ እኮ ማለት አንተ አፈህ ሞልተህ አትበል አዎ እልሻለሁ ወዴት ነው የማትወጪው አንድ ነገር ልንገርሽ ገማ ቤት ውስጥ ተቀምጬ ምን ላደርግ ነው ገማሽም ጥሩ ሸተተሽም ትቀመጫለሽ ይበልሽ ችግር የለውም ምንም እንዳታስቢ በቂ የሆነ ውሃና ማስታጠቢያዎች አሉ በጣም እንደፈለግሽ ማድረግ ትችያለሽ ሰምኛለሽ እንደፈለግሽ ማለት ነው ትሰማኛለህ ተወይ ልሂድበት አትሄጂም ልቀቀኝ በጣም ሰዎቹንም ከበሩ ላይ ዞር እንዲሉ አድርጋቸው መውጣት ከፈለግሽ በራስሽ ምናምን ያልከውን አቅም አለኝ ብለሽ ነው አይደል የምታስቢው አዎ አቅም አለኝ እስቲ ውጪ ያንቺ አቅም ከዚህ ቤት አስወጣሽ እስቲ አሁን ከኔ ምንድነው የምትፈልገው አንቺ ምንም ነሽ ዳኒ ላይ ላደረግሽው ለእያንዳንዷ ነገር ትቀጭባታለሽ ምንድነው ያረኩት ዳኒ አትበለኝ ምንድነው ያረኩት ንገረኝ አንድ ሳምንት አንድ ሳምንት ወደ ላይ ለኝ ነው እዚህ ምጨንቅ ቤት ውስጥ መቀመጥ አልፈልግም ትቀመጫለሽ ሳትወጂ በግድሽ ትቀመጫታለሽ ላንቺ በጣም ይሄ የሚያሳዝን መረጃ ነው ትቀመጫለሽ ምንም ነገር አታመጪ አልቀመጥም ነው እዚህ ቤት ትቀመጫለሽ ሰምኛለሽ ሞቴ መርጣለሁ እዚህ የሚገማ ቤት ውስጥ ከመቀመጥ እዛ ገዳም ያገኘንሽ ቦታ ላይ ማለት ነው ከዚህ የባሰ ቤት ውስጥ ነበርሽ አይደል በጣም ትንሽ ቤት ውስጥ ላንቺ አንቺ ማለት እዛ ገዳም አካባቢ ነው ምንም ቤት ውስጥ ብቀመጥ ችግር የለውም እዚህ ግን የገማ ቤት ውስጥ አምጣ ታስቀምጣኝ ከፈጣሪሽ ጋር መጠጋቱ ነው ላንቺ ጥሩነቱ አይደል እንደዛ ነው ይኸውልሽ ገዳም የሄድሽው እንዳንተ አይደለም ጀጃ ያረግም አንተ ገዳም የሄድሽው አንቺ ፈጣሪን ፍለጋ አይደለም ይሄንን ነገር በደንብ ታውቂያለሽ ከህግ ለመሸሽ ነው እዛ ሄድሽው ይሄንን ነገር በደንብ አውቃለሁ አንቺ የምር ገዳም መሄድ ፈልገሽ ቢሆን ነበር የሄድሽው በጣም ትልቅ ነገር ነበር ሲጀመር አንቺ ገዳም የሄድሽው ፈጣሪን ፍለጋ አይደለም በቃ ይሄን በደንብ ታውቂያለሽ አንድ ሳምንት ዳኒ እንደዛ ከሆነበት ጊዜ ጀምሮ አንቺ የለሽም ትሰሚያለሽ ስለ አንቺ በጣም ብዙ ነገሮችን እየሰማሁ ነው ምንድነው ያደረኩት ንገረኛ ምንድነው ምንም ማውቀው ነገር የለም ባክህ እኔ ካንተ ጋር አንቺ ነይ ቁጭ በይ ይኸውልሽ ሰሚኛለሽ አንቺን ከዚህ በኋላ የምታገስበት ምን ምክንያት አይኖርም ምንድነው የምትፈልገው ከኔ አርፈሽ ትቀመጫለሽ ከዚህ በኋላ ትሰሚኛለሽ ተወኝ እኔን ክብርሽን ጠብቂ ይኸውልሽ ሰሚኛለሽ ክብርሽን ጠብቂ አታንቋጥብኝ ባክህ ወደዛ ቁጭ በል የምታወራው ነገር ካለ አውራ ምንም ነገር አታመጭም ምንም ነገር አታመጭም ያንቺ ኃይል እስኪ ከኛ ያስጥልሽ እንደሆነ በደንብ እናያለን ምንም ስለማታመጭ አርፈሽ ተቀመጪ እሺ ጉልበተኛው ምንድነው የምትፈልገው ጉልበተኛ ነኝ እኮ ምንድነው የምትፈልገው ንገረኛ ተረጋጊ በመጀመሪያ ደረጃ እንድትጮይብኝ አልፈልግም እስከ ዛሬ ድረስ የጮሽብኝ አንጓጠጥሽኝ ይበቃሻል እና ምንድነው የምትፈልገው ንገረኛ አልኩ እቺን ታክል ክብርም ሆነ ላንቺ ፍራቻ ምንም ነገር የለኝም ሰምኛለሽ ምንም ማለት እና ምን ፈልገህ ነው ዳኒ ላይ ስላረሰለ ያንዳንዷ ነገር ምንም አልኖርህ አይ ዶንት ኬር ግን ምንድነው የምትፈልገው አሁን ንገረኝ የምትፈልገውን ነገር ሳትጮሂ ተረጋግተሽ ዳኒ ላይ ስላረሰለ ያንዳንዷ ነገር መናገር መብት አለኝ ጎትታ እዚህ ቆሻሻ ውስጥ ካመጣኸኝ በኋላ ደግሞ መናገር መብት ልከለክለኝ ነው እንዴ እሺ አንድ ነገር ልንገርሽ እስኪ ላንቺ የሚያረጋጋሽ ከሆነ ሄራኒ እኛ ጋር ነች ላንቺ ይሄ ሰርፕራይዝ ነው ምን የት እንዳገኘኋት ልንገርሽ ደግሞ ከዳኒ ጋር ነው ያገኘኋት ዳኒን ደብቃችሁት አብራችሁ እኔ ምንም ማውቀው ነገር የለም ሁሉም ትእዛዝ የመጣው ካንቺ እንደሆነ ነገርኛለህ ምንድነው ትሰማኛለህ ምን ልትሆኚ ነው አርፈሽ ተቀመጭ ይሄንን ያዞን ባሽን ታቆሚያለሽ ይሄን ያዞን ባሽን ታቆሚያለሽ ቁጭ በይ ይሄንን ባሽን ታቆሚያለሽ ሰሚኛለሽ ማንንም አያምንሽም ከዚህ በኋላ ይኸውልሽ ሰሚኛለሽ አርፈሽ ብትቀመጪ ነው የሚሻልሽ ስለአንቺ ገና በጣም ብዙ የማወራው ነገር አለኝ አንተ ምንድን ነው የምትፈልገው ቆይ ምን አርጊ ነው የምትፈልገው አራፊ የኔ በቃም ልጄ ላይ ደግሞ የመጣው አራፊ ይኸውልሽ አርፈሽ ተቀመጪ
ይኸውልሽ ማልቀሱ አይጠቅምሽም። ይበቃል፣ ዝም በለኝ። አሁን ምንም ነገር እንድትናገረኝ አልፈልግም። ገና በጣም ብዙ የኔ ሰው ደግሞ ወደ ልጄ መጣ። ምን ታድርግ እሷ? ምን እንድታረግ ነበር ያዘዝሻት? እኔ ምንድን ነው ያደረኩት? ዳኒ ምን እንድታረግ ነበር ያዘዝሻት? ንገሪ። ምንም አላዘዝኳትም። በቃ ተወኝ። እሺ እርግጠኛ ነሽ ምንም እንዳላዘዝሻት? ንገሪ። እርግጠኛ ነሽ? አዎ እርግጠኛ ነኝ። በጣም ጥሩ። ካሜራማን አንዴ ካሜራ እንዳጠፋልኛል። በደንብ ካንቺ ጋር ማውራት መቻል ይኖርብኛል። ትሰሚኛለሽ? ይኸውልሽ በዚህ ሁኔታሽ እንድትቀጣይ አልፈቅድልሽም። ጭራሽ ይሄን ማስመሰልሽን ታቆሚያለሽ። ምንም እያስመሰልኩ አይደለም። ምንድን ነው የምትፈልገው ከልጄ? ካሜራማን አንዴ ካሜራን አጥፋልኝ። ችግር የለውም። ካንቺ ጋር በደንብ እናወራለን። ውድ ተመልካቾቻችን እንግዲህ ከካሜራ ጀርባ ላረጋጋት ሞክሬያለሁኝ። እያንዳንዷን ነገር እሷ ላይ ያለኝ መረጃ ገረፍ በትንሹ ነግሬያታለሁኝ። ስለዚህ ተረጋግታ እያንዳንዷን ነገር እንድትነግር አሁን ሲጀመር ያላትም አማራጭ እያንዳንዷን ነገር ለእኔ መናገር ነው። አለቀ። ከእኔ መደበቁ አሁን ላይ ለእሷ ምንም የሚጠቅማት ነገር የለም። ይሄ ነገር እሷንም ጭምር የገባት ይመስለኛል። ለአንቺም ጭምር እያስረዳሁሽ ነበረ ከካሜራ ጀርባ አይደል? ስለዚህ ምንም የሚያዋጣሽ ነገር የለም አሁን ላይ በቃ ሁሉም ነገር ታውቋል። እውነቱን ስነግርሽ መረጃዎች አሉኝ አንቺ ላይ። ታወቀ። ምንድነው እሱ? አንቺ ላይ መረጃዎች አሉኝ። ስለዚህ ምንድነው መረጃው? ይኸውልሽ ስሚ፣ እንደነገርኩሽ ሄራኒ እኛ ጋር ነች ያለችው ልጅሽ። እሱን እኮ ነገርከኝ። ልጄን ግን መያዝ የለብህም። ልጄ ምንም ያደረገችው ነገር የለም። ችግር የለውም። አንቺን እንድናገኝ እንድትረዳን ጭምር ነበር ያስኳት። እረድታናለችም ጭምር። እየሰማሽ ነው? አሁን ልጅሽ እኛ ጋር ልጅሽ እኛ ጋር እንደሆነች ካወቅሽ አንቺ መደበቅ ያለብሽ ነገር አለ ብዬ አላምንም። ምክንያቱም ልጅሽ ሁሉንም ነገር ትነግረናለች። እሷ ምንም ያጠፋችው ነገር የለም። እሷ ለምንድን ነው የምትይዟት? እኔ ምንም ያረኩት ነገር የለም። ንገረኝ፣ ምንድን ነው ያረኩት? እሺ አሁን ችግር የለውም። ከአዲስ እንጀምር። ቀድሞ አወራን እኮ ሁሉንም ነገር። ከካሜራ ጀርባ አልከኝ አወራን። አሁን ምንድን ነው የምትፈልገው? ሁሉንም ነገር ተመልካች ፊት እያብራራሽ ትነግሪኛለሽ። ዳኒ ፓራላይዝ ሆኗል አሁን ላይ አይደል? አላቅም እንዳትይ። እኔ አይደለሁኝ። ምን የማውቀው ነገር የለም። አላቅም። አዎ ማን ነው ታዲያ? እኔ በምን አውቃለሁ? ለምን ጠፋሽ አንቺ? እኔ አልጠፋሁኝም። ይህ ጉዳይ ነበረኝ። ጉዳይን ጨርሼ እዛ ገዳም ሄጄ ነው ያገኛችሁ። ልጅሽ አታውቅም ገዳም እንደሄድሽ አይደል? እሷ የምታውቀው ነገር የለም። ሁሉንም ነገር ለእሷ መንገር አለብኝ። ገዳም እንደሄድሽ ልጅሽ አታውቅም። ሰራተኛሽን ከአንድ ሳምንት በፊት አባረሻታል። እሷንም ማንም የሚያውቅ ሰራተኛዬ ቤተሰቦቼን አይቼ ልምጣ ብላ ስትለኝ ሸኘኋት። እሷም ከኛ ጋር ነበረች። ለአንቺ መርዶ። እናንተ ግን ምንድነው ሀሳባችሁ? ቆይ ምንድነው የምትፈልጉት? አንዴ ዝም በይ አንቺ። አንዴ ከሰራተኛሽ ጋርም ቃለ መጠይቅ አድርገናል እና ስለ አንቺ እየነገረችን ነበር። ሰራተኛዬ ቤተሰቦቼን አይቼ እመጣለሁ፣ ቤተሰቦቼ ጋር ሄዳለሁ አለች። ሸኘኋት። ውሸት ነው ይሄ። እና ታዲያ ምንድነው? እሷ ስራ ፍለጋ እዚህ አንድ ሳምንት አካባቢ ተቀምጣለች አንቺ ካባረርሻ በኋላ አይደለ? እኔ አላባረርኳትም። ስራ ፍለጋ ብላ ነው ሄደችው። አይሚን ቤተሰብ ስራ ፍለጋ አልኩኝ። ቤተሰቦቼን አይቼ ልምጣ ብላ ነው ሄደችው። አይደለም፣ ምክንያቱም ከራሷ እንደበስ ሰምቻለሁ ይሄን ነገር። እሷን ባላገኛት ነበረ ምናልባት የምትይኝ ነገር ላምንሽ ይችል ነበር። ነገር ግን እሷን አግኝቻታለሁ። እሷ ሳትዋሽም ትክክል ነው የምትናገረው። ምንም ያስዋሻ ምክንያት አለ እንዴ? እኔ ቤተሰቦቼ ጋር ልሂድ ናፍቀውኛል፣ አይቻቸው ልምጣ አለች። ምንም ያስዋሻት ምክንያት አለ? እሺ ብዬ ሸኘኋት። እስቲ ንገሪኝ። ምንም ያስዋሻት ተመልሼ እመጣለሁ ብላኝ እኮ ነው ሄደችው። ይኸውልሽ አስፈላጊ ከሆነ ደውዬ ማግኘት እችላለሁ። እሷ አምጣት። መደወሉ ምን ያስፈልጋል? አምጣት ካለችበትና ፊት ለፊት ትጋፈጥ፣ ፊት ለፊት እናውራ። ከዛ በኋላ አምጥቻት አይንሽን እያጉረጠረጥሽ እያስፈራራሻት ሌላ ነገር እንድታወራ ልታረጊያት ነው። አንተ ካለህ እንዴት ትፈራለች እንዴ? እናንተ የነሱ ጠበቃ አይደላችሁ? በደንብ ትፈራለች። ምክንያቱም ማለት ለምን እንደምፈራ ልንገርሽ። በጣም የማይሆን ሰው ስለነበርሽ አንቺ ለሷ በጣም ስለምትጨቁኝ። ይሄንን ሁሉ ጊዜ ስትቀመጥ ከተጨቆነች ለምን አልወጣችም? መውጣታችንም ካንቺ ዝም ብላት በሩ ታሽጎ ተቆልፎ ነው ያለው። ዝም ብላት እኔ ቤት አልቀመጥም። ከቤት በመውጣበት ሰዓት መውጣታችንም እቺ ልጅ ለነፍሷ ትፈራለች። ሰምኛለሽ? ለነፍሷ ትፈራለች። አንቺ በጣም ጨካኝና አረመኔ ሰው እንደሆነ እኔ እኮ እሷን እንጂ ቤተሰቦቿን ሀገር የቤተሰቦቿን ቦታ አላውቅም። ከእኔን የምትፈራ ከሆነ ወታ ቤተሰቦቿ ጋር አትሄድም? እሺ በቀላሉ ጥያቄዎች ልጠይቅሽ፣ ከዛ ተረጋግተሽ መልሽ። ጠይቀኝ። መቼም ያንተ ጥያቄ አያልቅም። በመጀመሪያ በጣም ከተራና ቀላል ጥያቄ ልቀጥልልሽ። እስኪ ሰራተኛሽ ላይ ምን አይነት ሰው ነበርሽ አንቺ? እስኪ ንገሪኝ። ምንም አይነት ሰው አይደለሁም። እንደ ማንኛውም ሰው ስታጠፋ እናገራታለሁ፣ እንደ ልጅም ልቀጣት እችላለሁ። ከዛ ውጭ ምንም ያረኳን ነገር የለም። በጣም ዲክታተር ነበርሽ እሷ ላይ። በጣም ደግሞ ምን ማለት ነው? እንዴት ነው ዲክታተር የሆንኩባት? ንገረኝ እስኪ። አልፎ ልጅሽ ጭምር በጣም እንደምትጨቁናት። ልጄ ሰው አትነካም፣ የልጄን ስም አታንሳ። እሷ እንደዚህ አይነት ልጅ አይደለችም። እኔ የነገረችኝ ነገር ነው እየነገርኩሽ ያሉት እና ምንም የምትዋሸኝ ምክንያት ደግሞ የላትም። እባክህን ይበቃሃል። የኔ በቃሃል። የልጄን ስም አታንሳ። አይበቃኝም። ገና በጣም ብዙ ነገር አወራለሁ። ስለዚህ አውራ መብት ነው። አንተ እንደሆነ አይደክምም፣ ግን ከልጄ ላይ ውረድ። ይኸውልሽ ሁሉንም ነገር ነገረኛለች።
አንቺ ሲቀጥል ደግሞ ስለ አንድ ሰውም ነገረኛለች። ደግሞ ሌላ ተጨማሪ ማን ነው? እሺ እስቲ ልንገርሽ፣ አንቺ ጋር የሚመጣ ወጣት ሲቀጥል አንቺ መኝታ ክፍል ብቻ ነው። አንተ ቆይ የማትበረብረው የማታውቀው ነገር የለም ማለት ነው? ማን ነው እሱ? ደግሞ አስጨርሽ፣ እነግርሻለሁ። ችግር አትጓጂ። እሱን ደግሞ ኬት አመጣኸው? እንዴት አወቅ? እንዴት አወቅኩት? ስለዚህ ሳልነግርሽ ስለ ልጅ አውቀሻል ማለት ገና ምንም ነገር ሳልነግርሽ አይደለ? ማን ነው አሁን ንገሪኝ እስኪ አንቺ። እኔ ለምን ልልፋ? ስለዚህ አንቺ ነሽ ከኔ በላይ የምታውቂው። በቃ አውቀዋል አይደል? አንዴ እኔ ምን ብዬ ነው የምነግርህ? በቀላሉ አሸነፍኩሽ መሰለኝ አይደል? ስስ ጎንሽን አወቅኩብሽ አይደል? አሁን ነው ሁሉም ነገር የተበላሸው። ስስ ጎንሽን አወቅኩብሽ አይደል? ይሄንን እንዴት ልታውቅ ቻልክ? ማን የነገረክ? በሚያሳዝን ሁኔታ የለም ስለሱ። በሚያሳዝን ሁኔታ ሰራተኛሽ ስለሱ ከነገረችኝ በኋላ እኔ ፍጹምን ይዤዋለሁ። ከኛ ጋር ነው ያለው። እናንተ ጋር ነው ያለው? ይዛችሁታል እሱንም? አዎ። ወይኔ ተበላው። ልታደንቂኝ ትፈልጊያለሽ? አንተ ቆይ እንዴት ነው እግር በእግር እየተከተልከኝ ሁሉንም ነገር የምታስሰውና የምታገኘው? አርኒ እንድታደንቂኝ እየጠበቅኩ ነው። ምንድነው ማደንቅ? ምንድነው የምልህ? ወይኔ አሁን የተበላሁት። ገና በሌላም ማውራው ነገር ስላለ ብዙም አትደናገጪ። አውራ በቃ። ይሄንን ካወክ ሌላ ምንም የምልህ ነገር የለም። እሺ ስለ ፍጹም ነገር ይመስል ፍጹም ምን ነበር ካንቺ ጋር የሚሰራው? ሁሉንም ነገር አውቀዋል። ምን ብዬ ነው የምነግርህ? ከራስሽ አንደበት ነው መስማት የምፈልገው። በቃ አሁን ሁሉንም ነገር አውቀዋል አይደለ? በቃ እባክህን ተወኝ። ሁሉንም ነገር ካወቅከው እባክህን ልለምን። ተወኝ በቃ። አልተውሽም። ተወኝ እባክህ። አልተውሽም። እባክህን ተወኝ። እባክህን ልቀቂኝ። ይኸውልሽ ተነሽና ቁጭ በይ። ቁጭ በይ። ይኸውልሽ ራስሽን ችግር ውስጥ አትክተቺ። ራስሽን ችግር ውስጥ አትክተቺ። በቃ ስለሱ ካወቅክ እኔ ምንም ልልህ የምችለው ነገር የለም። እባክህን እሺ ልለምን። አሁን ልለምን እባክህን። አዝናለሁ በጣም ቤቱ ይሸታል። በጣም ነው የምታስጠሉት። በጣም ብዙ ነገሮችን ስትይ ነበር አይደል? የጎዳና ልጆች ናችሁ መንደሬ። በጣም ብዙ ነገሮች እሱን አልከደም ብያለሁ። እባክህን ልለምን። እግሬ ስር ተንበርክ። እባክህን ቀጥይ። በደንብ እንድትለምኝ ይፈልጋል። እባክህን ሰማኝ። እሺ በለኝ እባክህን። በደንብ እንድትለምኝ ነው። እባክህን ጉዴን ብቻ ሸፍንልኝ። በቃ ሁሉን ነገር አውቃል። በቃ ካሁን በኋላ ምንም እንትን የምለው ነገር የምደበቀው የምሸፈነው ነገር የለም። እባክህን እንድሸፍንልሽ ትፈልጊያለሽ? አዎ እባክህን። ቁጭ በይ። ተስተካክለሽ ቁጭ በይ። ከዛ በኋላ አንድ በአንድ ከፍጹም ጋር ስለምትሰሩ ነገር ትነግሪኛለሽ። ከራስሽ አንደበት ሁሉንም ነገር መስማት ፈልጋለሁ። አንተ ሁሉንም ነገር ከሰማህ እኔ ምንድነው የምነግርህ? ሁሉንም ነገር ሰምተሃል አይደል? በመጀመሪያ ደረጃ ልነግርሽ የምፈልገው ነገር አንቺና ፍጹም ስለምትሰሩት ስለ እያንዳንዷ ነገር መረጃ አለኝ፣ ማስረጃ አለኝ እኮ። በቃ አንቺን መቀመቅ ሊከት የሚችል እድሜ ልክሽን አንተ ሁሉን ነገር አውቀሃል አይደል? እኔ አሁን ብነግርህ ምንድነው የምነግርህ? በቃ ሌላም አንድ ሰርፕራይዝ አለ ላንቺ። ምንድነው ደግሞ? አንቺን እድሜ ልክሽን መቀመቅ ሊወርድሽ የሚችል ፋይል ፍጹም ጋር ነበር አይደል? በላይ ሌላ ምንም ፍጹም ጋር የነበረው ያንቺ ፋይል እንዳለ በደንብ ታውቂያለሽ። ምንም የምናገረው ነገር የለም። አንደበቴ ምንም ሊል አይችልም። በቃ ሁሉን ነገር አውቀኸዋል። ምንም ትኛለሽ ብዬም አልጠብቅም እውነቱን ለመናገር። ምክንያቱም በነገራችን ላይ ፍጹም ላንቺ ታማኝ አልነበረም። እሺ ልነግርሽ እፈልጋለሁ። እኔ ታማኝ አገልጋይ ነው ፍጹም አይደለም። ምክንያቱም ወይኔ አንቺ ወንጀል የሰራሽባቸው ፋይል ያቀያየርሽባቸው አንቺ ጋር ኦሪጂናሉ ያለ ምንም አትበለኝ። በቃ እሺ በቃ በቃ እሺ እባክህን እሺ በቃ አሁን ኃይል የለሽም። እኔ ሰውራ መስማት ግዴታሽ። አንቺ ጋር ኦሪጂናል ፋይሎች አሉ፣ ፍጹም ጋር ደግሞ ኮፒ ፋይሎች አሉ። አንቺን እድሜ ልክሽን እስር ቤት ላይ በሰብስሽ የሚችሉ ማለት ነው። እነዛ ፋይሎች በሙሉ አሁን እጄ ላይ በቃ እጄ ውስጥ ገብቼ የፈለግከውን ነገር ማድረግ ትችላለህ። ግን እየለመንኩ ነው። እባክህን አሳልፈህ አትስጠኝ። እባክህን የፈለግከውን ነገር አደርግልሃለሁ። በቃ የፈለግከውን በአንድ ነገር እንስማማ። የምትፈልገውን ነገር አንድ ነገር እንስማማ። እሺ ምንድነው እሱ? ይኸውልሽ ልነግርሽ የምፈልገው ነገር ግን በዚህ ነገር ከመስማማት ውጭ አማራጭ እንደሌለሽ ምንድነው? ምክንያቱም ፋይሎቹን ቀጥታ ሄጄ ፖሊስ ጣቢያ በሰጣቸው ይኸውልሽ እድሜ ልክሽን ነው የምትጠጣው። አሳልፈህ አትስጠኝ ብዬ እግር ስር ወድቄ ለመንኩ አይደል? እንዳልሰጥሽ ከፈለግሽ አሁን በማቀርብልሽ ሐሳብ ትስማሚያለሽ አይደል? እሺ ምንድነው? የምችለው ከሆነ እስማማለሁ። ምንድነው እሱ? ስለ ዳኒ ሁሉንም ነገር ትነግሪኛለሽ። እኔ ዳኒን ምንም ነገር ያደረኩት ነገር የለም። እኔ ምንም ማውቀው ነገር የለም አልኩህ እኮ። ይኸው ባረጋ ምንልህ የለ በቃ አሁን እኮ ጀህ ውስጥ ገብቻለሁ። እኔ ግን ዳኒን ምንም አላደረኩትም። ፋይሎቹን ወስጄ እሰጣቸዋለሁ። ስጥ፣ የፈለግከውን ነገር አድርግ። እኔ ዳኒን ምንም አላረኩትም። እውነቴን ነው የምልህ። እባክህን እሺ በለኝ። እኔ ዳኒ ላይ እጄን አላነሳም። እኔ በጣም ወደው የህቴ ልጅ ነው። የመኖር እቅድ የለሽም? እኔ ዳኒ መኖር እፈልጋለሁኝ። ትፈልጊያለሽ አይደል? አዎ በቃ አሁን እኮ በእጃችሁ ውስጥ ገብቻለሁ። ግን እኔ ስለ ዳኒ ምንም አላውቅም። እስር ቤት ውስጥ ማሳለፍ ነው የምፈልጊው። ሰምኛለሽ? ይኸውልሽ እኔ ዳኒን ምንም አላረኩትም። ብታመኝ ምንም ባታመኝ የፈለግከውን ነገር አድርግ። በጣም ትልቅ ወንጀል ነው የሰራሽው አይደል? የተለያዩ ፋይሎችን ከኦሪጂናል ወደ
የማይሆን ነገሮች በቃ ሁሉንም አውቀሃል አይደለ? አመንኩልህ እኮ እሺ ያልኩኝ። ስለ ዳኒ ምንም አላውቅም። በቃ ምንም በቃ እሱ የነገረህን ነግሮሃል አይደለ? እሱ የነገረህን አምኛለሁ። በቃ አንተ በቃ እሱ የነገረህን አምኛለሁ። ስለ ዳኒ ግን ምንም አውቀው ነገር የለም። እኔ ምንም አላረኩም ስለ ዳኒ። እኔ ስለ ዳኒ ምንም አላውቅም፣ ምንም አላረኩም። አንዴ ዝም በይ በቃ። እኔ ፍጹም ታማኝ አገልጋይ ነው ብዬ ነው ሁሉንም ነገር እንትን ስል የነበረው። አሳልፎ ከሰጠኝ የፈለጋችሁትን አድርጉ። በቃ አሁን በእናንተ ስር ነው ያለሁት። ግን እኔ ዳኒን ምንም አላረኩኝም። እኔ መማልም እንዲህ ነው እንደዛ ነው ማለትም አልፈልግም። ግን ምንም አላረኩትም። ታወጫለሽ። እሱንም ቢሆን እውነቱን ስነግርሽ ማለት እባክህ ተረዳኝ። እኔ ዳኒ ምንም አላረኩትም። በቃ እሺ ልጅሽ ምን ታረጋለሽ ከዳኒ ጋር? እኔ እሱን ምንም ማቀው ነገር የለም። እኔ ምንም አላቅም አልኩህ እኮ። ስለዚህ ልጅሽም ወንጀለኛ ነች። ልጄ ምንም አታውቅም። እባክህ እዚህ ነገር ውስጥ አታስገባሽ። ልጄ ምንም አታውቅም። ምንም የማታውቅ ከሆነ ከዳኒ ጋር ምን ታረጋለች? እነሱን ጠይቃቸው። እኔ ባልነበርኩበት ሰዓት ለምን እንደተገናኙና ምን እንዳወሩ ምን እንዳደረጉ ጠይቃቸው። እኔ ግን ምንም አላረኩትም ዳኒን። እኔ ዳኒ ላይ ምንም የማድረግ አቅም የለኝም። በቃ ነገርኩ። እሺ ልጅሽ ስላለች ነገሮች ደግሞ ልንገርሽ ላንቺ። እሺ ንገሬ። ምንድነው? እሷ ደግሞ ምን አለች? እኔ ላይ የማይጠመጠምብኝ ነገር የለም። እሺ ምንድነው ማረገው? እኔ ከልጅ ጋር ጸባላችሁ እንዴ? ንገሪ። እናትና ልጅ አይደለም? ስታጠፋ ልገስጻት፣ ስታጠፋ ልቀጣትና ልቆጣት ግዴታዬ ነው። ከዛ ውጪ ምንም የሚያጣላን ነገር የለም። የከረረ ጸባላችሁ የላችሁ? ባጠፋችሁ ነገር ከሆነ አዎ። ከዛ ውጪ ምንም አይነት የከረረ ጸብ እንዴት ነው የሚኖረን? እናትና ልጅ እኮ ነን። አንተ እናትህ አትቆጣህም? አትቀጣህም? ትቆጣኛለች፣ ትቀጣኛለች። ስለዚህ እኔ ደግሞ አንቺን አንድ ነገር ልንገርሽ። ይህን ጥያቄ የጠየቅኩሽ ልጅሽ ሆን ብላ አንቺ ላይ ነገሮችን ለማቀነባበር ትሞክራለች አትሞክርም የሚለውን ነገር ከራስሽ አንደበት ለማወቅ ነው። ልጄ ትጎዳኛለች ብለሽ ታስቢያለሽ? እንዴት ነው ልጅ እናት ልጇን የምትጎዳው? እስቲ ንገረኝ። በጣም ጥሩ። በቃ አሁን ለአንቺ የምነግርሽ ነገር አለ። ልጅሽ አንቺን ለመጉዳት ምንም አይነት ፍላጎት ከሌላት ለእኔ የነገረች ነገር ግን አንቺን የሚጎዳሽ ነገር ነው። ምንድን ነው እሱ? እኔን የሚጎዳኝ ነገር የነገረችህ? ልጄ እዚህን ያህል በእኔ ላይ ጨክና አይደለም እና ምንድን ነው? ይኸውልሽ በሚያሳዝን ሁኔታ ለእያንዳንዷ ነገር መንስኤ አንቺ እንደሆንሽ ነው የነገረችኝ። እኔ ምንም ያደረግኩት ነገር የለም። ትሰማኛለህ? እኔ ምንም አላረኩም። በቃ ትተወኛለህ? ተወኝ። በቃ እንዲህ ልታሳብዱኝ ነው እንዴ? ምናልባት ጠላቶቼ በእሷ በኩል ሊጠቀሙብኝ በዳኒ አድርገው መተውብኝ ከሆነ ነው እንጂ እኔ ምንም ያደረግኩት ነገር የለም። ስለ ዳኒ ምንም ነገር አላውቅም። እኛ ጋር ነች ያለችው ልጅ በነገራችን ላይ በማንኛውም ሰዓት ላመጣት ትችላለሽ። አምጣት። አሁን ለምን አታመጣትም? አንቺ ስላልሽኝ አይደለም ማመጣት። ሰሚኛለሽ? አንቺ ስላልሽኝ አይደለም ማመጣት። አመንኩልህ። ሁሉንም ነገር ነግሮናል ብናምን ስላላችሁ አመንኩልህ። ስለፍጹም በቃ ማመን ግዴታሽ ነው። ምክንያቱም ፋይሎቹን እጅ ላይ በቃ አመንኩልህ እኮ ስለፍጹም። እሺ ሲቀጥል ደግሞ እና እንድታልፈኝም ብዬ ለመንኩ። የምትፈልገውን ነገር አረግልሃለሁ አልኩ። ልጅሽ ስሚኝ፣ ዝም በለሽ አታውሪ። ልጅሽ እያንዳንዷን ነገር እየነገረችኝ ነበር። ያ ቤት ማለትም ደግሞ ከከተማ ወጣ ብሎ ጫፍ ላይ የሚገኝ ቤት ነው። ሲቀጥል ሙሉ ቤቱ በአንቺ ስም ነው የተመዘገቡ። ዝም ይሄ ንብረት አንቺ አይደል? ሰራበት ቤት አለኝ እኔ ብዙ ቦታ አለኝ። አንድ ቤት የምታውቁት ቤት ብቻ አይደለም። እኔ ምን አልኩሽ? እና በአንቺ ስም ፋይል የተመዘገበ ምናምን እኔ ቤትና ንብረት ላይ ኖረኝ ነው እንዴ? እሺ ስሚኛ፣ ቤቱ በአንቺ ስም ነው ያልኩሽ አይደል? እሺ ቤቱ በእኔ ስም ሆነ እና ምን ሆነ? ቤቱ ምናልባትም ከቅርብ ጊዜ ወዲህ በተከራዮች የሞላ ቤት ነበር። ሙሉ ለሙሉ ነው አይደል? አከራይቶች ነበር? አዎ አከራይቼዋለሁ። በጣም ጥሩ። ስለዚህ እና ማከራየት የለብኝም? አከራይቼ አልጠቀምም? በጣም ከቅርብ ጊዜ ወዲህ ደግሞ ግቢ ውስጥ አንድ ሰው የለም። ስላልተስማማን በቃ ያልሆነ ነገር እያደረጉ ሳያቸው አስለቀኳቸው ሙሉ ግቢውን። አዎ እንዴ ሲያጠፉ ተባብረ ሆነና ከዛ ምን ማድረግ አለብኝ? ቤቴ መበላሸት መጥፋት አካባቢው እንትን ማለት አለበት? ልክ ነሽ፣ መብትሽ ነው እንዴ አይደለ? አዎ መብቴ ነው። ሁሉንም የማስወጣት መብት አለ። መብት አለኝ። አዎ በጣም ጥሩ። የመጨረሻው ተከራይ ከዛ ግቢ ከወጣ ከአንድ ቀን በኋላ ዳኒ እዛ ግቢ ውስጥ መጣ እና ምን ሆነ? በሙሉ ጤንነቱ አይደለም የመጣው። በነገራችን ላይ እኔ ስለሱ የማውቀው ነገር የለም። የምታውቂው ነገር ከሌለ ልንገርሽ፣ ስሚኝ። እኔ በደንብ ስለማውቅ ማለት ነው። ዳኒ መጣ። በቀን ሶስት ጊዜ እሱን ፓራላይዝድ የሚያደርግ ላልተወሰነ ጊዜ መድኃኒት ሰጠው ነበር ልጅሽ። እኔ እሱን አላቅም። እንዴት ይሄ ሊሆን ይችላል? አላቅማ። እኔ ዝም በይ እየነገርኩሽ እና ከወጡት ተከራዮች ጋር ተመሳጥራ ነው። ዝም በይ። ልክ የመጨረሻው ተከራይ ከወጣ በኋላ ዳኒ ነው የገባው። እኔ እየነገርኩሽ ነው ስለ እያንዳንዷ ነገር ማለት ነው ስለተፈጠረ። እኔም እየሰማሁ ነው። በቦታ ስለሌለው እኔ ምንም ማውቀው ነገር የለም። ከዛ በኋላ ልጅሽ በቀን 3 ጊዜ ጠዋት፣ ምሳ ሰዓት ላይ፣ ማታ ላይ ዳኒን ፓራላይዝ እንዴት እንዲህ ሊሆን ይችላል? እስኪ ስሚኝ፣ ሺህ ዓመት አላወራም። ወይኔ ዳኒ ከስንት ነገር ጠብቄ በቀን 3 ጊዜ
በቀን 3 ጊዜ ዳኒን ፓራላይዝ ሊያደርግ የሚችል መድኃኒት ተወጋው ነበር። ከዛስ እግሩ ታስሯል። እኔ ምን ሁሉ ታሪክ አላውቅም እኮ። እኔ ልንገርሽ፣ ስሚኛ፣ እኔ ልንገርሽ መጀመሪያ የምታውቂው ነገር ከሌላ እኔ እነግርሻለሁ። እኔ ምንም ነገር አላውቅም አልኩህ አይደል እኮ። እኔ እነግርሻለሁ፣ ችግር የለውም አታስቢ። እኔ በደንብ ነው የምነግርሽ፣ ምንም የምደብቅሽ ነገር አይኖርም። ዳኒ ለእኔ ልደርስልኝ ይገባል ብሎ የቤቱን አድራሻ ጭምር ቴክስት አደረገልኝ። እኔ በቦታው ስገኝ ልጅሽ ብቻ ነች እዛ ግቢ ውስጥ ያለችው እና ልጅሽ ብቻ። ዳኒ ተኝቷል፣ ራሱን ስቷል። ሲቀጥል ብርድ ልብስ እንዲህ አናቱ ድረስ ልክ እንደሞተ ሰው የተገነዘውላ ነበር እኔ እየመሰለኝ ነበር። እኔ ይሄንን ሁሉ ነገር እንደዛ አድርገው አስተኝተው ነው ያገኙት። ከዛ በኋላስ ሊገባ በሞከረበት ሰዓት ሳንኳኳላት ጭምር እንደማትከፍትልኝ ነበር ስነግረኝ ነበር። በስንት መከራ ከከፈተችልኝ በኋላም ጭምር ዳኒን እንዳየው አልፈቀደችልኝ ነበር። እና መጨረሻው ምን ሆነ? እሺ ነግሻለሁ፣ ችግር የለውም። እውነቱን ለመናገር አንቺ አታውቂም ብዬ አላስብም። ስለዚህ እኔ ምንም የማውቀው ነገር የለም። እባክህን እመነኝ፣ እኔ ምንም ነገር አላውቅም። ይቅርታ፣ እኔ አንቺን ማመን በጣም ነው የሚቸግረኝ። እባክህን፣ እኔ ምንም ነገር የማውቀው ነገር የለም። እባክህን እንዳዝንልሽ አትጠብቂ። ቁጭ በይ። እንዳዝንልሽ እንዳትጠብቂ ጭራሽ። እንዴት እንዴት ስታረጊ እንደነበረ በደንብ ላስታውስሽ እፈልጋለሁ። እኔ ምንም የማውቀው ነገር የለም። እባክህን እሺ በለኝ። እባክህን ይኸውልሽ፣ ተነሺና ቁጭ በይና እንደተማረ ሰው እናውራ። ምን ሆነሽ ነው? ለምን ቁጭ ብለሽ አትወሪ? እኔ ምንም ካልሰማኸኝ ከዚህ ቦታ ላይ አልነሳም። ይኸውልሽ ተነሺ። ስለ ዳኒ ምንም የማውቀው ነገር የለም። አንቺ ስላለቀሽ እግሬ ላይ ስለወደቅሽ ምንም የሚለወጥ ነገር አይኖርም። ትሰሚኛለሽ? ቁጭ በይና በስነ ስርዓት እንነጋገር። እኔ አልቀመጥም። እባክህን ተረዳኝ። እባክህን የምትፈልገውን ነገር አደርግልሃለሁ። ከዚህ ጉድ አውጣኝ። እኔ ምንም የማውቀው ነገር የለም። ስራሽ ነው የሚወጣሽ። እኔ አይደለም እኔ አልቀመጥም። ስራሽ ይወጣሻል። ትሰሚኛለሽ? ስለ ዳኒ ምንም ነገር ካላረግሽ እጅሽ ከሌለበት ቁጭ ብዬ እየለመንኩ እጅሽ ከሌለበት ማንም በዳኒ ጉዳይ አንቺን አይቀጣሽ። እኔ የማውቀው ነገር የለም። እባክህ ስለዚህ ቁጭ በይሽ። እሺ ቁጭ ብለሽ ለምን ማታወሪ? ቁጭ ብለሽ ማውራት እንችላለን። ይኸውልሽ ስላለቀሽ የሚፈጠር ነገር የለም። ነገር አደርግልሃለሁ። እኔ አላውቅም። እባክህ ካሜራማን አትፈልግሽ። ይኸውልሽ ቆይ ተረጋጊና ቁጭ ብለን ማውራት እንችላለን። ካሜራማን አትፈልግሽ። እኔ ምንም አላውቅም። ምንድን ነው እያደረግሽ ያለሽ? ለምን ቁጭ አትይም? ቆይ አልቀመጥም። እኔ ምንም ካሜራን አጥፋልኝ አንዴ። እኔ ዳኒን እንዳላረኩትም አጥፎ ካሜራ። ውድ ቤተሰቦች እንግዲህ እቺ ሴት በጣም እያስቸገረችኝ ስለነበረ ነው ካሜራውን ለማቋረጥ የተገደድኩት። ምክንያቱም እግሬ ላይ ወድቃ ጭራሽ ልታስወራኝ ራሱ ፈቃደኛ አልነበረች። ምክንያቱም እኔ በዛ ሁኔታ መቀጠል አንችልም ነበረ። ጭራሽ ምንም እየተደማመጠን ስላልነበር ግዴታ ካሜራውን ማቆም ስለነበረብኝ ነው ያቆምኩትኝ። አሁንም ቢሆን ከካሜራ ጀርባ ለወራት ሞክሬያለሁ፣ ላረጋጋት ሞክሬያለሁ። በዳኒ ጉዳይ ጥፋተኛ እስካልሆነች ድረስ እኛ ግድ ጥፋተኛ ነች ብለን እሷን አንይዛትም። በቃ እያንዳንዷን ነገር ማጣራታችንን አሁንም ቢሆን እንቀጥላለን። ዳኒን ማን ነው እንደዛ ያደረገው፣ በማን ትእዛዝ ነው የሚለውን ነገር እያንዳንዷን ነገር ማጣራት እንቀጥላለን። ነገር ግን እኔ አሁን ላይ እውነቱን ለመናገር ያክል አብላጫውን ማለትም ዳኒን እንደዚህ ለማድረግ ከሷ በላይ ይህንን ነገር ያደርጋል ብዬ ማስበው ሰው የለም። እውነቱን ለመናገር እናንተ እንደምታውቁትም ጭምር የገዛ ልጇ እሷ ነች ያዘችኝ እያለች እያወራች ነበር። እኔ ስለ ልጇና ስለ እሷ ስላላቸው ግንኙነት ስጠይቃት የነበረው ጭምር በዚህ ምክንያት ነው። ልጇ እሷን ሆን ብላ ለመጉዳት ትፈልጋለች አትፈልግም የሚለውን ነገር ይህንን ነገር ደግሞ ከገዛ ከራሷ አንደበትን የሰማ ነው። ልጄ እንደዚህ አይነት ነገር ልታደርገኝ አትችልም፣ ልትጎዳኝ አትችልም እያለች እናንተም ጭምር በደንብ ሰምታችኋታል። ስለዚህ እኔ አሁን ድረስ የምነግራችሁ ነገር ልብ እየነገረኝ ያለው እሷ ይህንን ነገር እንዳደረገች ነው። በቃ አለቀ። እኔ የሚሰማኝ እንደዛ ነው። የገዛ ልጇም ጭምር እንደነገረችኝ ከሆነ አብላቸው እኔ የማገኛቸው መረጃዎች ጭምር እንዳለ የሚመሩኝ ወደዚህ ሴት ነው። እኔ ዝም ብዬ በግምት ወይም ደግሞ ልቤ ስለነገረ ብቻችን ሴት ይዣት አሁን ላይ ያፈጠጥኳትኝ አይደለም። በመረጃና ማስረጃ የምንቀሳቀስ ሲሆን እያንዳንዷ ነገር እየጠቆመኝ ያለው እቺ ሴት ዳኒ ላይ ያንን ነገር እንዳደረገች ነው። አሁንም ቢሆን አላቆምም፣ ማጣራቴን እቀጥላለሁ። ነገር ግን አንቺ ተረጋግተሽ ስለሁሉም ነገር እንድትነግሪኝ ብቻ ነው የምፈልገው። እኔ እባክህን ስማኝ፣ ምንም የማውቀው ነገር የለም። እሱን ነገርሽ፣ ምንም የምታውቂው ነገር እንደሌለ። ነገር ግን ተረጋግተሽ እንድትነግሪኝ ነው የምፈልገው ሁሉንም ነገር። ትሰማኛለህ? እኔ ብዙ ወንጀሎችን ሰርቻለሁ፣ ብዙ ነገር ማድረጊያለሁ። ግን እኔ በዳኒ ላይ ምንም ነገር አላረኩኝም። እንዴ እሺ፣ ልጅሽ ያወራችሁስ? እሷ ዝም ብላ ነው እንጂ አትልም። እሷ ደግሞ እንደዚህ አትልም። የኔ ልጅ ወይ አስፈራርታችሁ ካልሆነ በስተቀር በፍጹም አትልም። ልጅ ቪዲዮ ላሳይሽ ይችላል። እንዴት አድርጋ ነው እኔን አሳልፋ የምትሰጠኝ? ባረግ እንኳን ሳላረግ ቀርቶና እኔ ምንም ነገር አላረኩኝም። ቪዲዮ አሁንም ድረስ እኔ ጋር አለ። ለዳኒ እንዴት እንደምሆንለት እያወቃችሁ እንዴት ነው በዳኒ ላይ እንደዚህ አይነት ነገር የማረገው? እኔ እውነቱን ስነግርሽ በማንም ላይ እኔ በፍጹም እንደዚህ አይነት ነገር አላረግም።
ዳኒ ለማስገደል ጭምር የሚሆን አቅም እንዳለሽ ነው ማለት። በፍጹም እኔ ዳኒ ላይ እንደዚህ አላረግም። ማለቴ ነው የምነግርሽ። ምን አገኛለሁ ብዬ ነው ዳኒ ላይ እንደዚህ የማረገው? ለምንድን ነው የማሰማኝ? ከአንቺ ባህሪ አንጻር ነው ይሄንን እያልኩሽ ያለሁት። ባህሪያው ሊሆን ይችላል። ብዙ ወንጀሎችን ሰርቻለሁ፣ ብዙ ነገር አድርጌያለሁ። አልክድም። በቃ አሁን አንዴ ሁሉንም ነገር ተናግሬያለሁኝ። እድሜ ለፍጹም ገበናዬን ሁሉ አውጥቷል። ግን በፍጹም በፈለገ በቁርአን ብትል በመጽሐፍ ቅዱስ ብትል እምልልሃለሁ እኔ ዳኒ ላይ ምንም አይነት ነገር አላረግም። በሁለቱ አዎ በቃ አምነ በምትቀበለው ነገር እምልልሃለሁኝ። እኔ ምንም ችግር የለብኝም። ዳኒ ላይ በፍጹም ያደረግኩት ነገር የለም። የመሐላ ችግር እንደሌለብሽ ነው ይሰማኛል። የእህቴ ልጅ እኮ ነው፣ ያደራ ልጄ ነው ዳኒ። እኔ ዳኒ ላይ እንዲያደር ነገር አላረግም። ቆይ እኔ እኮ ግራ ገባኝ። ማለት ለምን ግራ ይገባል? ያወራችልኝ ነገር አለ አልኩህ። በጠላቶቼ በኩል ተልካ ካልሆነ በስተቀር እኔን እንዲጎዱኝ አድርገውስ በሷ በኩል መተውብኝ ካልሆነ በስተቀር እኔ ዳኒ ላይ እንደዚህ አላረግም። እባክህን ተረዳኝ። በቃ አታድርቀኝ። አንዴ ተረጋጊ። እንዴ ብዬ ነው የምረጋጋው? መጀመሪያ ስለአንቺና ስለ ልጅሽ እየጠየኩሽ ነበር አይደል? እንዴ ስለአንቺና ስለ ልጅሽ እየጠየኩሽ ነበር። አንቺን ለመጉዳት ወይንም ደግሞ አንቺን የማይሆን ነገር ውስጥ ለመክተት ፍላጎቱ አላት ወይ? ከአንቺ ጋር ምን አይነት ግንኙነት አላችሁ እያልኩ እየጠየኩሽ ነበር። እኔ ምንም ማውቀው ነገር ልጄ እንደሆነች ነው ማውቀው እንጂ እኔ ልጄ ትጎዳኛለች ብዬ አንድ ቀን ማስቤ አላቅም፣ አላስብምም። እንዴ ብዬ ላስብ እንዴ? ምን ማለት ነው ይሄ? እንዴት ነው እኔ ዳኒን በእጄ አንስቼ መርዝ የምሰጠው? ዳኒ እንደዚህ ፓራላይዝ እስኪሆን ድረስ የማደርገው በምን ሂሳብ? እንዴት ነው የሚሆነው? እስቲ ንገረኝ። ስሚ፣ ተረጋጊና ስሚ። ይሄ ዋ ልጅ ምን አድርጎ? ተረጋጊና ስሚ። እንዴት ብዬ ልረጋጋ? ንገረኝ። እኔ መረጋጋት አልችልም። ዳኒ እንደዚህ በሆነ ማግስት አንቺ ከዚህ ሀገር መጥፋትሽ ሙሉ ለሙሉ ነው የጠፋሽው። ስልክሽ አይሰራም፣ አድራሻ የለሽም። ወዴት እንደሄድሽ ለማንም ገዳም ውስጥ ምን አይነት ስራ ነው ያለሽ? ንገሪኝ። ከገዳም በፊት ሌላ ቦታ ነበር። ከዛ በኋላ ነው ገዳም የሆንኩት። በቃ እኔ አይምሮዬን ለማሳረፍ ስል ነው ገዳም የሄድኩት። ስራ ነበረኝ። በቃ ስራዬን ጨረስኩኝ፣ ወደ ገዳም ሄድኩኝ እንጂ እኔ እሱ ላይ ምንም ነገር አላረኩኝም። ትሰማኛለህ? ስማኝ። ስራ ነበር። አዎ። ስለዚህ የት አካባቢ እንደነበርሽ ከማን ጋር እንደነበርሽ በቃ ሁሉንም ነገር ነገርኩ። የራሴ ጉዳይ ነው። ፐርሰናል ነው። ወንጀል ልሰራም አይደለም ሌላ ነገርም ላረግ አይደለም። ይሄ ፐርሰናል ጉዳይ ነው። ፍቅረኛሽ ከኛ ጋር ነው። እሱ የራሱ ጉዳይ ሲጀምር እሱ የኔ ፍቅረኛ አይደለም። እኔ ስራ ነው ያገናኘን። ነገርኩህ። እኔ ስራና ስራ፣ ገንዘብና ገንዘብ ብቻ ነው። ማንንም የምፈልገው ለጥቅም ስል ነው እንጂ ፍቅረኛ የሚባል ነገር የለኝም። ፍቅረኛ አይደለም። ኖ ዳኒ ልጄ ነው። ደሜን ሰጣለሁ ለሱ። እኔ ዳኒ ላይ በፍጹም ምንም አይነት ወንጀል አልሰራም በታሪክ። ይኸውልሽ ችግር የለውም። አሁን ነገሮችን ቀለል ስናረጋቸው የነበርሽበትን ቦታ ተነግሪኛለሽ። በጊዜው አንቺ እዛ ቦታ ላይ ነበርሽ አልነበርሽ የሚለው ነገር እኔ አጣራለሁ። እዛው ካገኛችሁኝ አካባቢ ብዙ አራኩኝ እኮ ተነግሪኛለሽ። ምንም ችግር የለውም። በደንብ ወስጄ ማሳያችኋለሁ። ምንም በጣም ጥሩ ችግር የለውም። አንቺ በቦታው ላይ እኔን መውሰድ አይጠበቅብሽም። ይኸውልሽ እኔ መውሰድ አይጠበቅብሽም። የነበርሽበት ቦታ ላይ ሄጄ እውነት አንቺ ባልሽበት ሰዓት ላይ እዛ ነበርሽ አልነበርሽ የሚለው ነገር አጣራ። አሁን ለሀቅ ነው የምናገረው። ምንም ዋሸው ነገር የለም። እንዴ ሁሉንም ነገር ሰራሽ፣ አደረግሽ፣ እንደዚህ አድርሽ የግድ ነው እንዴ? እኔ እውነቱን ስነግርሽ አሁንም ቢሆን ዳኒ ላይ ይህን ነገር ያደረግሽው አንቺ እንደሆንሽ ነው የሚሰማኝ። እኔ አላደረኩኝም። ይሰማ የራስ ጉዳይ። በቃ ተወኝ። ለመንኮ እግር ላይ ወደኩኝ። በቃ ነገርኩ። ካመንክ መንክ፣ አላመንክ ተው። እኔ ዳኒ ላይ ምንም አይነት ነገር አላረኩኝም። ይኸውልሽ አሁን ለአንቺ የምነግርሽ ነገር አክብሬ ነው እየነገርኩሽ ያለሁት። እኔ ላረጋግጥ እፈልጋለሁ። ማረጋገጥ ትችላለህ። እውነታውን ታውቂያለሽ አይደል? መብትክ ነው። እውነታውን ታውቂያለሽ። አንቺ ይሄን ነገር አላረኩም ያልሽኝ ነው አይደል? እኔ እያለቀስኩ ያለሁት ዳኒ ላይ አረግሽ ስላልከኝ ሳይሆን እሱ ላይ እንዲህ ስለተደረገበት አሞኝ ነው ውስጤ። ታውቃለህ እንጂ እኔ ለምንም ነገር እንደማልደነግጥና እንደማላለቀስ ታውቃለህ። በጣም ጥሩ እሺ፣ ችግር የለውም። ግን ዳኒ ነው በዳኒ መጣህብኝ። እኔ በፍጹም እሱ ላይ እንዲህ አላረግም። በፍጹም እሺ። የገዛ ልጅሽ ይሄንን ነገር እንደነገረችኝ ግን እንዳትረሽ። አንቺ እንዳዘዝሻት ነው የነገረችኝ። የገዛ ልጅሽ ማንም አይደል። እኔ አላዘዝኳትም። እኔ በዳኒ ላይ ምንም ነገር አላረግም። በጣም ጥሩ። ይኸውልሽ እማጣራቸውን ነገሮች ልንገርሽ። አንቺ የተደዋወልሻቸውን እያንዳንዷን ስልኮች ሪከርዶች ያው ስልኬን አመጣልሃለሁ። ችግር የለውም። የአንቺን ስልክ ነው አልፈልግም። እና ስልኬ ላይ ማየት ትችላለህ። በምታገኘው ማለት በማገኝበት መንገድ ቴሌ ሄደህ እኮ ቼክ ማድረግ ትችላለህ። አንቺ የተደዋወልሽው ይኸውልሽ፣ ስሚኝ፣ አንቺ የተደዋወልሽው እያንዳንዷን ሪከርድ እቀበላለሁ። ዳኒ እንደዛ ከሆነ መብትክ ነው። ሁሉንም ነገር አድርግ። በጣም ጥሩ። ሁሉንም ነገር አድርግ ትችላለህ። ይኸውልሽ አንድ ነገር ግን ልንገርሽ፣ እዚህ ነገር ላይ እጅሽ እንዳለ ካወኩኝ ባወኩባት ቅጽፈት እያንዳንዷን መረጃ ውስጥ ለፖሊስ እሰጣለሁ። ስጥ፣ አሁን ስጥ፣ አሁን መስጠት ትችላለህ። ውስጥ ካመነና በዳኒ ላይ እንዲያደርጋለሽ ካልክ አሁን ወስደህ መስጠት ትችላለህ። እኔ ምንም ነገር ሳላጣራ እኔንም አሳልፈህ መስጠት ትችላለህ። ምንም ነገር ሳላጣራ አላረግም።
በቃ አላደረኩኝም አጣራለሁ። አጣራ በፈለግከው መንገድ። ስለዚህ ትተባበርኛለሽ፣ ነፃ መሆንሽ እንዳረጋግጠልሽ እተባበርሃለሁ። ምንም ችግር የለም። አላደረኩኝም። የነበርሽበትን ቦታ አድራሻውን እያንዳንዷን ነገር ሰጭኛለሽ። ከማን ጋር እንደተገናኘሽ የእያንዳንዱን ሰው ስልክ ጭምር ሰጭኛለሽ። እኔ ምንም ነገር ሳላረግ ዝም ብለህ ያውም በዳኒ እኔ ዳኒ ላይ እጄን አንስቼ መርዝ እኮ ለምን ምን ፈልጌ? የመሲ እኮ የአደራ ልጄ ነው። የእሷ አጽም አይወቅሰኝም። እኔ እሷ ላይ እንደዚህ ሳረግ ምንድን ነው የምታስበው አንተ ራሱ? እናንተ ላይ እንደዛ ስጮህባችሁ እንደዛ ሰሆኔ የነበረው ማስመሰል ነው የመሰለህ? አይደለም በፍጹም። ወንጀለኛ ነኝ፣ ሰርቻለሁ፣ ብዙ ነገር አድርጌያለሁኝ፣ ጥቅመኛ ነኝ። ግን በዳኒ ከመጡብኝ እንኳን ዳኒ ላይ ላረግ ነፍሴ ይሰጣለሁ። ነግሬያለሁ፣ ባለፈው አላደርግም። ከሰማ ስማ፣ ካልሰማተው የፈለግከውን ነገር ማድረግ ትችላለህ። ነፃ መሆንሽ እንዳረጋግጠልሽ ያልኩሽን ነገሮች ታረጊልኛለሽ። ይህንን ነገር እንዳታረጊ እኔ በራሴ ጸልይልሻለሁ። ምክንያቱም ካደረግሽ ነገሮች በጣም መብትህ ነው። የፈለግከውን አድርግ አልኩ። በቃ አታድርቀኝ። እኔ ልሂድበት፣ ራሴን አሞኛል። እኔ እዚህ ቤት ውስጥ መቀመጥ አልችልም። ወዴትም አትሄጂም፣ ከእኛ ጋር ነው የምትሆኚው። የፈለግክበት አስቀምጠኝ፣ በቃ ግን እዚህ መሆን አልፈልግም። ውሰደኝ። ከእኛ ጋር ምንወስድሽ ቦታ ትሄጃለሽ። ከዛ በኋላ ለእያንዳንዷ ነገር መልስ ትሰጭኛለሽ፣ ትረጅኛለሽ። ችግር የለውም። አላደረግኩም ብያለሁ፣ አላደረግኩም። በቃ ችግር የለውም። እኔ ምንም በፈራው ነገር አንቺ ጋር ከካሜራ ጀርባ እያንዳንዷን መረጃ ትሰጭኛለሽ። ውድ ቤተሰቦች እንግዲህ እንደሰማችሁት ነው። ይህንን ነገር እኔ አላደረግኩኝም እያለች ነው። ዳኒ ልጎዶ አልችልም ጭምር እያለች ነው። እንግዲህ እንደምታስታውሱት እናንተም የገዛ ልጇ ግን ያለች ነገር ሌላ ነው። ምን እየተፈጠረ እንደሆነ በሁለቱ መካከል ምንም እየገባኝ አይደለም። ምክንያቱም ልጅ እናቴ ነች ይህን ነገር እንዳደርግ ያዘዘች እናት። ይህንን ነገር እኔ ዳኒ ላይ ላደርግ አልችልም። ማን ነው ዳኒ ላይ ይህንን ነገር ያደረገው? ይህ ነገር የሁላችንም ጥያቄ ነው። ውድ ቤተሰቦች ሁሉንም ነገር እስከ መጨረሻው ድረስ ጠብቀን አጣርተን እያንዳንዷን ነገር በግልጽ የምናውጣት ይሆናል። ዳኒን የጎዳው ሰው የጊዜ ጉዳይ ነው እንጂ እጃችን ላይ ይወድቃል። እሷም ሆነች ልጇም ሆነች ወይንም ደግሞ ሌላ ሰው አላቅም። ሁሉንም ነገር ግን በእርግጠኝነት የምናጣራ ይሆናል። ውድ ቤተሰቦች አሁንም ቢሆን ሀሳብ አስተያየታችሁን በኮመንት እንድታስቀምጡልን እጋብዛችኋለሁ። እያንዳንዷን ነገር እየተከታተልኩኝ ወደ እናንተ ማቅረቤ እንቀጥላለሁ። እስከዛው ድረስ አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሼ ወደ እናንተ መጥቻለሁኝ። አሁን የተገኘሁትኝም የዳኒን እናትና የዳኒን አክስት ሁለቱም ማገናኘት እንዳለብኝ ስለተሰማኝ ነው። እንግዲህ ከዳኒ ጋር በነበረን ቆይታ እንደተመለከታችሁት የዳኒ እናት ትንሽ ስሜታዊ ሆነው አንዳንድ ነገሮችን እያወሩ ነበረ። እንዲሁም ደግሞ ዳኒን ይዤ ካልሄድኩ ብሎ እያስቸገሩ እንደነበረ በደንብ እናንተም የምታውቁት ነገር ነው። አሁን ላይ በደንብ ተረጋግተዋል። ሁሉም ነገር ሰላም ነው። አሁን ላይ ሁለቱም ማገናኘት እንዳለብኝ ስለተሰማኝ እንዲሁም ደግሞ ከሁለቱም አንደበት አንዳንድ መስማት የምፈልጋቸው ነገሮች ስላሉኝ ሲቀጥል ደግሞ የዳኒ እናት ከኛ አናት ላይ እንድትወርድ ስለምፈልግ ብቻ ነው ይህንን ነገር ሁለቱም ማገናኘት የፈለግኩት። ምክንያቱም እንግዲህ የዳኒ አክስት እናንተም እንደሰማችሁት ዳኒ ላይ የተፈጠረውን ነገር በሙሉ እኔ አላደረግኩኝም እያለች ነበረ። ነገር ግን ልጇ እንዳደረገችው እያንዳንዷ ነገር ስነግራት እሷ ቢያንስ እያመነች ነበረ። ሲቀጥል የዳኒ እናት ግን ሁሉም ነገር እየነገርኳት በነበረበት ሰዓት ላይ ይህንን እሷ ልታደረግ አትችልም፣ ሲቀጥል ደግሞ እናንተ ናችሁ ይህን ሁሉ ነገር የምታደርጉ፣ ለዚህ ሁሉ ነገር ተጠያቂ እናንተ ናችሁ እያለች ነበረ። ነገሮችን ግልጽ ማድረግ ስለምፈልግ ነው። እኛ ላይ ማንም ሰው ቢሆን ጣቱን እንዲቀስርብኝ አልፈልግም። ያላረኩትኝ ነገር አድርገሃል ብሎ እንዲከሰኝ እንዲሆነ እጅለኝ አልፈልግም። ነገሮችን ከራሴ ላይ ለማንሳት እንዲሁም ደግሞ ከሪድ ለማድረግ ስለምፈልግ ነው ይህንን ነገር ያዘጋጁትኝ፣ እንዲሁም ደግሞ ሁለቱን ለማገናኘት ያሰብኩትኝ። እንግዲህ ሰላማዊ የሆነ ቆይታ ይኖረናል ብዬ አስባለሁኝ። ምንም አይነት ጭቅጭቅ፣ ምንም አይነት አለመግባባቶች እንዲፈጠሩ አልፈልግም። ሰውራም እየሰማችሁ ነበር። ይህንን ነገር ለማድረግ የፈለግኩትኝ ከኔ ላይ እንዲወርዱልኝ ስለምፈልግ ነው። ዳኒ ናት። እኔ አሁንም ቢሆን አከብሮታለሁኝ። እርሶ ላይ የተለየ ጥላቻ የለኝም። ስለዚህ እንደዚሁ እንደተከባበርን ከኛ ላይ ጣቶትን አንስተው በሰላም ከዚህ እንዲሄዱ ነው የምፈልገው። ይህንን ነገር ሁሉንም ነገር ያው የዳኒ አክስትም በደንብ ታውቂያለሽ፣ እያንዳንዷን ነገር ልጅሽ ምን እያደረገች እንደነበር ጭምር አይደለም ያለሁኝ። ግን እኔ እንዳላረኩት እንድታቁልኝ ነው አሁን የምፈልገው። አሁን ስለሱ ጉዳይ እንድናወራ አይደለም፣ እውነቱን ለመናገር ነው። አሁን አንቺ አላረግሽው አይደለም፣ ሁሉንም ነገር እያጣራሁ የደረስኩባቸው አንዳንድ ነገሮች አሉ። አሁንም ቢሆን ግልጽ የሆነ መረጃ ሳገኝ መጥቼ ለአንቺ ሁሉንም ነገር የማሳውቅሽ ይሆናል። ችግር የለም፣ እኔ ዝግጁ ነኝ ለሱ። ነገር ግን አሁን እሷ መቀጣት አለባት። ማንደላካት እንዴት እንዲህ ልታረግ እንደቻለች እኔም አለቃትም። ችግር የለውም፣ እሱ የሚያሳስብሽ ጉዳይ አይደለም። አሁን አያሳስብም። ስለ እሱ ጉዳይ ማውራቱን እንተውና እኔ አሁን እንድታወሪ የምፈልገው አንድ ነገር ነው።
የዳኒ እናት ከዳኒ ጋር ባገናኙት ሰዓት ይሄን ሁሉ ነገር ያረጋችሁ እናንተ ናችሁ እያለች ብዙ ነገሮችን ስተወራ ነበር። ስለዚህ የተፈጠረውን ነገር እንግዲህ ከሷ በላይ የምታምኑ ሰው አለ ብዬ አላስብም። ፍቀድልኝና ይሄው ሄጄ ነበር ዛሬ ከዳኒ እነሱ የሚሉት እኔ አላመንኳቸውም። በርግጥ እህቴ እነሱ የሚሉትኝ አንቺን ነው ካንቺ ቤት ተገኘ ነው የሚሉትኝ። ይሄ ነገር እውነት ነው? ቆይ አንዴ አዳምጪ። ይሄ ነገር እውነት ነው ወይ ስል ካንቺ ቤት እርግጠኛ ሆነው ነግረውኛል። እኔ ማን ልመን? እኔ ግን እነሱን አላመንኳቸውም በጭራሽ። እነሱ ይሆናሉ በሚለው ነው እኔ እንትን የምለው። እንዴት ለምን ካሁን በፊትም ልጄ ላይ የሚያደርጉት ነገር የሚያሳዩት ነገር ብዙ ነገር ያን ጊዜም ገፈታትረው ውጣ ምናምን እያሉ ስለነበር አሁንም ቢሆን የሱን ጉዳት የሚፈልጉ እነሱ ናቸው ብዬ ነው ማምነው። በቃ እኔ ባንቺ ታረጋለሽ የሚል እምነት የለኝም። ልጄ ደግሞ ታያቸው ከነሱ ራስ ወረጅ እሱ አይደለም እነሱ አይደሉም እባክሽ እናቴ እያለ ለማንኝ ልጄ ልወስድ ሞክሬ ነበር ብታዩ እምቢ አሉኝ። በቃ ከቤቴ ልወስድ ፈልጌ ነበር። እንዴት በልጄ ላይ አንቺ ጨክንሽ ይሄን ታረጋለሽ? ግን ሊያሳምነኝ ትንሽ እያሰብኩ ነው። ለምን እቤትሽ ድረስ ማን ወሰደው? በደህና ነው የሄደው። ከዛ ገባ በኋላ ነው እኔ ራሴን አላወኩም ያለ። እንደገና ልጅሽ ናት አሉ። ልጅሽም ያው ልጅሽ እንዳሰራችሁም ተነግሮሽ ያው ወደ ማመኑ ደረጃ ደርሰሻል። እኔ ማመን ራሱ አልቻልኩኝም። እኔ ምንም የማውቀው ነገር የለም። እነሱ አንቺ ነሽ ያደረግሽው ያሉኝ እነሱ በእኔ እያሳክበቡ ነው። ትሰሚኛለሽ አይደል? እኔ በዳኒ ላይ እንደዚህ አይነት ነገር አላረኩም። እነሱም አላደረጉም። እኔ እነሱ አደረጉም ብዬ አልልም። የኔ ልጅ እንዴት የኔ ልጅም ብቻዋን አይደለችም ብታረግም እነሱ የሆነ ሰው ልኳት ነው የሚሆነው። ከኔ ጠላት አንዱ ሰው እኔን ለማጥቃት እኔን ለማጥፋት የፈለገ ሰው ነው እንጂ ያንቺ ጠላት ለምን በእኔ ልጅ ላይ እንደዚህ ይፈርዳሉ? እኔ ለሱ እንዴት እንደምንሰፈሰፍለት ስለሚያውቁ ነው። ታውቂያለሽ አይደል? ለሱ እንዴት እንደሞ ብትና ያለኛውን ከማን ልሁን ከልጄም ምንም መስማት አልፈልግ። በቃ እሱ እኔን ሊረዳኝ አልቻለም። አንቺ ማይደልሽ ጥሩ ነው። አንቺ ጋር ብትወስጂውም አንድ ሰው አንቺ ቤት መጥቶ በሆነ በጥሩ መልክ አድርጎ መጥቶ ጥሩ ዘመድ መስሎ ሊያጠፋው ይችላል። እንኳን እነሱ ጋር ሆነ እንኳን አልወሰድሽው። እንድታምኚኝ የምፈልገው እነሱም እንዲያምኑኝ የምፈልገው እኔ አላደረኩኝም በጭራሽ። እኔ ማላቀውን ነገር ተነስተው አንቺ ነሽ ያረግሽው እኮ ያን ቀን እንደዛ ታርጋኝ ግብትን ያለ እንደዛ ታርጋኝ እንደዛ ሰላም አውርደ እንደዛ ታደርጋለሽ ስንል ስልክ ከቤቷ ላይ ያገኘ ነው ተባለ። ከቤትሽ ምን ሊያረገ ልጄ ቤቴን ታውቃለች። እኔ ምንም ሊገባኝ አልቻለም። አሁንም እንዴት ከቤትሽ ሄደ? በቃ ይሄ አንዱ ውስጤ ያላቀም ምን ያልነበርኩኝም በቦታው ላይ የለውም እያልኩሽ እኮ ነው ያለሁት። እና ወይ ልጅሽ ትጠየቅልኛ ታዲያ እኔ ማምጣት አልኳቸው እኮ እኔ በርበሬ አጥኛት ነው ማሳምናት። ማን እንደዚህ እንዳደረገ በርበሬ ነው ማጥራት። እኔ እንደዚህ አላሳደግኳትም። እኔ መጥፎ ባህሪ ሊኖረኝ እኔ ወንጀለኛ እኔ ተንኮለኛ ልሆን እችላለሁ፣ ግን በፍጹም በዳኒ ላይ እንደዚህ አላረግም። በፍጹም አንቺ ለልጄ ጥሩ ሰው እንደሆንሽ እንዳሳደግሽው አውቃለሁ። ያው ሁሉ ነገር ረሰ እንደገና ተስማምተናል። ግን አሁን ለልጄ ጠላት ሆኖ የላካትን ሰው ልጅሽ መጠየቅ አለባት። በቃ ይሄን ፈልጋለሁ። እኔ ከነሱ ራስ መውረድ አልፈልጋለሁ። ተጠየቅ አላልኩም። ልጄ እንደዚህ ታረጋለሽ ብዬ በፍጹም አላመንኩም ነበር። እንደዚህ በየጊዜው ሁሉ ነገር ብቻዋን አይደለችም። ብቻዋን እንደዚህ አይነት ተንኮል ታረጋለሽ ብዬ በፍጹም አላምንም። ግን የሆነ ሰው አለ። ይሄ ነገር እኔ እንዲጣራልኝ ነው የምፈልገው። አሁንም ቢሆን እኔ ባላደረኩት ነገር ለምስል ይነሳል። አንቺ ላይ እኔ ተለከተው አንቺ አጣሪ በመታጣራው አጣሪ እኔ አላቅም። በዳኒ ላይ እንኳን ላረቅ ቀርቶ አንድ ሰው እሱ የሆነ ነገር ሊያረግ ቢመጣ እኔ አንገቴን ሰጣለሁ። እኔ በዳኒ አልደራደርም። በቃ ይሄን ከሻንቺ አጣሪ በቃ ራስሽ ነፃ ለማውጣት ተረጋጉና እየተፈጠረ ያለውን ነገር ልንገራችሁ። ማለት ከሄራኒ ጋር ከካሜራ ጀርባ አንዳንድ ነገሮችን እያወሯት ነበረ። እባክሽ ተረጋጊ። አንዴ ሄራኒ ጋር እያወሯት ነበረ። አሁንም ቢሆን እያለችኝ ያለው ብቸኛ ነገር ይህንን ነገር እንዳደርግ ያዘዘችኝ እናቴ ነች እያለችኝ። አመንኳት እያልኩሽ አይደለም፣ አላመንኳት። ችግር የለውም። እኔ አሁን አንቺ አረግሽ አላረግሽ እያልኩሽ አይደለም። ሁሉንም ነገር እያጣራ እንገኛለን። እኔ ብቻ አይደለም ምን ያላደረኩኝ ወንጀልን ወደ እናቷ መታላክፋስ ምን ሆና ነው እንዳመጣች እኔ አላቅም። ቆይ ልንገርሽ ካንቺ ጋር ችግር እመኑኝ። አንተም ቢሆን ሚኪ እመኑኝ፣ የፈለጋችሁትን አድርጉ። እውነት እኔ አድርጌ ከሆነ የፈለጋችሁትን እርምጃ ወሰዱ። እሺ ካንቺ ላይ ችግር አለባት ልጅሽ እንዴት ካንቺን ትፈርድብሻለች? ልጅ በእናት ላይ ችግር ይኖራል። ልጅ እናት በልጅ ላይ ልጅ በእናት ላይ እንደዛ ልትራቸው ቻለሽ? ለነሱ እንዴ ስታጠፋ ከመቅጣት ውጪ ያልባሌ ቦታ ስትሄድ አታድርጊ ከማለት ውጪ እንዴት ነው እኔ ልጄ ላይ ተንኮል እሷን በእኔ ላይ እኔም በሷ ላይ ማረጋው? ይቅርታ አድርጊልኝ። አንዲት ልጅ እናቷ የምትበድል የሆነ ችግር ቢኖር ነው
ልጄ ናት ብላ ሳልፍ እናቴ ናት ብላ ሳልፋ ከሰጠች የሆነ ችግር አለባት ማለት ነው። የኔ ጠላት የሆነ ሰው በሷ ተጠቅሞብኝ ከሆነ በስተቀር እኔ ልጄ እንደዚህ አይነት ባህሪ የለባትም። ወንድሟ እኮ ነው ዳኒ ማለት። እንዴት እሱ ላይ እንዲህ አይነት ነገር ታደርጋለች? እኔ ምንም ማውቀው ነገር የለም። አሁንም ቢሆን እንዲጠራልኝና ስሜ እንዲጠራ ነው የምፈልገው። ከነሱ ራስ አልወርድም። አሁን እነሱ አላረጉም። አሁንም ቢሆን እነሱ ነው ያምናቸዋለሁ። በፊት ባለማወቅ ነው ልጄ ጋር አትቅረቡ እንዲያታርጉ ምን ስል እነሱ ናቸው እኮ ደርሰው ያዳኑት እነሱ ናቸው። እሱም እነሱ ጋር እኮ ነው የደወለው። አንቺም አታረጊም። እኔ ተከራክሬያቸዋለሁ። ላከላቸው እነሱ ናቸው የደረሱለት። እነሱ እንደዚህ ያደርጉም። ሁሉም ነገር የተሳበበው በእኔ ላይ ነው። በእኔ ላይ ነው የተደመደመው። እነሱ ቢያረጉ ኖሮ እሱ መጥፎ እንደሆኑ ቢያስብ ኖሮ እነሱ ጋር መልእክት ልኮ እባካችሁ ድረሱልኝ ልሞት ነው አይላቸውም ነበር። እነሱ ናቸው ያዳኑት። አሁን ወደ እነሱ ወገንሽ እንዴ? እንዴት አንቺ ነሽ ከልጅሽ ጋር ወንጀለኛ ሆንሽው ማለት ነው? እባክሽን ተነሽልኝ። ተነሽ አልፈልግም። ተረጋጉ እባክሽን ተነሽልኝ አልፈልግም። እንዴት ወገንሽ እኮ አንቺም እንደዚህ አትበይኝ እባክሽን። ተረጋጊ። ተከራከርሽ። እስኪ ተነሽልኝ። አልፈልግም እኔ እንዴ እየተከራከርሽ እኮ ነው እንዴ? ልጄ ነው አንቺ ልጄ ነው እያልሽ አልነበረም እንዴ? ቆይ ተረጋጊ። በዳኒ ላይ እንዲማረግ ይመስልሻል? አላረኩኝም። ማን እንደጎዳው እንኳን እስኪ ተነሽልኝ። አስመሰልኝ አንተ እባክሽ ተረጋጊ። አንቺ ማትረጂኝም። እንደሱ እኮ ነው። አንድ ነገር ልንገርህ፣ እኔ ነኝ አይደል የተባልኩት? ንጽህና ይፈልጋለሁ። እናንተ ትክክለኛ ሰዎች ከሆናችሁ ወንጀለኞችን አስሳችሁ የምትይዙ ከሆነ እውነቱን አውጡልኝ። ልጄ ከማን ጋር እንደነበረች በምን ምክንያት እንደዚህ እንዳደረገች ሄዳችሁ አጣሩልኝ። በቃ እኔ ንጹህ ሰው ነኝ። ትሰሚኛለሽ? ንጹህ ሰው ካመንሽኝ እመኚኝ፣ ካላመንሽኝ ታዩ። ንጹህ ነሽ ብዬ አምኜ ነበር። አሁን እኮ ወደ እነሱ ወገንሽ። አሁን እነሱ በመሰረቱ እነሱ ናቸው። እኔ ማንንም አልኝ። እሱና ሚኪ ነው በቃ የሚባለው ጓደኛ ሚኪና እሱ ናቸው። ስማቸውን ላጠፋሁት ነገር ልጆች ስለሆኑ ይቅርታ ያደርጉልኛል። በቃ እነሱ ናቸው ወንጀለኛ። እነሱ እንደሆነ ነው ማውቀው። ልጅ እንደዚህ ያደረጉልኝ ነው የምፈልገው። እኔ እውነተኛ ሰዎች ነን። ወንጀለኞችን ፈልፍለን እናወጣለን ካላችሁ እውነቱን አውጡልኝ። በቃ እኔ ሁሉንም ነገር ነግሬያቸዋለሁ። ጥፋት አጥፍቻለሁ፣ በድያለሁ፣ ብዙ ወንጀል ሰርቻለሁ። የዳኒን ነገር ግን በፍጹም ኔቨር አላደረኩትም። እውነቱን አውጡልኝ። በቃ ይሄንን ነው የምፈልገው። አሁን አንድ ነገር ልንገርሽ። ቅድምም አልነገርኩሽም በምናወራበት ሰዓት ላንቺ ምንም ነገር አልነገርኩሽም ነበር። ነገር ግን ከልጅሽ ጋር ሆኖ አንድ ሰው ማለትም ደግሞ መድኃኒቱን እያዘጋጀላት የነበረ አንድ ሰው ነበረ። ማን ነው ያን ሰው? ለኔ አሳልፋችሁ እኔ ዋጋውን ሰጠዋለሁ። ስጡኝ። ማን ነው እሱ? ያ ሰው እንደዚህ የደፈረኝ ማን ነው? በልጄ በኩል የመጣብኝ ሰው ማን ነው? አትልፊኔ ከነሱ ራስ አልወርድም። አንድ ነገር ልንገርሽ። አንድ ጊዜ ያረጋጉ። እኔ ከአንቺ ጋር ማውራት የምፈልገው ነገር አለ። ስለ ልጅሽ ምን ያክል ታውቂያለሽ? ከልጅ ጋር ግንኙነት ስላላችሁ ሰዎች እኔ ልጄ እንደዚህ ታደርጋለች ብያለሁ። ልጄን እኔ አልቆጣጠራትም። ልጅ ያለበት ቤተሰብ ይውላል። ትምህርት ቤት ብላ ትሄዳለች ስትማርም፣ ከዛ በኋላ ስራ ብላ ትሄዳለች። ልጅ ያለበት ቤተሰብ ይውላል አይውልም? ትምህርት ቤት ሄደው መጡልን ነው የምንለው። ትምህርት ቤት ሲሄዱ ስራም ሲሄዱ ስራ ሄደው መጡ ብለን ነው የምንቀበላቸው በፍቅር ልጆቻችንን። ያው ስታጠፋ የሆነ ነገር ሳይባት እቀጣታለሁ፣ እቆጣታለሁ። ከዛ በተረፈ እኔ ከማን ጋር ተዋል ከምን ጋር ተዋል እኔ አላውቅም። ፍቅረኛ እንዳላት ታውቂያለሽ? ፍቅረኛ? አዎ ፍቅረኛ። ወይኔ ልጅ እንደዚህ አታረግም አይባልም። እኔ አታረግም እያልኩ አይደለም። እኔ ሁሉ ታሪክ አላውቅም። ከጀርባዬ ብዙ ነገር እየተሰራ ነው። አንድ ጊዜ ዝም ይበሉና ከእሷ ጋር እንዳወራ ፍቀዱልኝ። ልጅሽ ፍቅረኛ አላት? ለፍቅረኛም ደረሰች? ፍቅረኛም አላት? አዎ ልጅሽ ፍቅረኛ አላት። ሲቀጥል ደግሞ እያንዳንዷን መድኃኒት ያመጣላት ፍቅረኛ። ዞሮ ዞሮ በራሴ ላይ መጣ። የራሴ ጥፋት በራሴ ላይ መጣ። ዞሮ ዞሮ ትሰሚኛለሽ? እያንዳንዱን ነገር ያመጣላት ፍቅረኛዋ ነው እያልኩሽ ነው። እሱን ይሄን ወንጀል የሚያሰራት ያለው ኖ ይኸውልሽ፣ እኛ እስካሁን ድረስ ባጣራ ነው መረጃ የደረስንበት መድኃኒቱን እንደሰጣት ብቻ ነው። መድኃኒቱን ደግሞ ከሱ ስትቀበለው የሰጠችው ምክንያት ለልጁ እናቴን ዳኒ ሊገልብኝ ነው፣ ስለዚህ ዳኒ ለተወሰነ ጊዜ ማስቀመጥ መቻል አለብኝ፣ በቁጥጥር ስር መዋል መቻል አለብኝ እንደዛ ብላ ስላለችው ነው ያንን መድኃኒት እሱ ይዞ የመጣው። አዎ ያንን መድኃኒት ሰጣት። እንደዛ ብላ ልትል የቻለችው የእሷ ደግሞ ምክንያት ምንድን ነው? አልጠየቃችኋትም? አልነገረቻችሁም? ነግራናለች። እና ምንድን ነው አለች? ሁሉንም ነገር ከእናቴ ጋር ነው ያቀድኩት ነው ያለችው። በፍጹም እኔ አላደረኩኝም። አንድ ቀን ቁጭ ብዬ አብሬ አውርቻት አላውቅም እንደዚህ አይነት ነገር። እኔ የምሰራውን ጥፋት እኔ የምሰራውን ተንኮል እንኳን እሷ አታውቅም። እንዴት ነው እኔ ሂጂና ዳኒ እንዳያርጊ? እኔ አቅቶኝ ነው ባረግ እንኳን ግን በዳኒ ላይ እጄን አላነሳም። እኔ እንደዚህ አይነት ነገር አላረግም። እባክሽን ዝም በይ አንቺ።
በኋላ እጅሽን ባፍሽ ላይ ትጭኝና ታፍሪያለሽ። እባክሽ እንደዚህ አትበይ። እዚህ ውጭ ምን ላድርግ ታዲያ? አላደረኩም እኔ ምንም ነገር ያደረኩት ነገር የለም። እኔ ምን ላድርግ ታዲያ? ማን ነው አንተ? እባክህ ንገረኝ። አንተንም ሚኪንም እባክህ እኔ ላምናችሁ አልችልም። እስኪ አንድ ሀሳብ ንገረኝ። እስኪ ቁርጥ ያለ ነገር ተናገር። እሺ ይሉት ይላልናት ስሙ። እዚህ ቦታ ላይ ይዤዎት የመጣሁትኝ ያለምንም ምክንያት አይደለም። ዛሬ ተዋረድኩ። አምናታለሁ ካሉት ሴት እንዲሰሙ ነው ሁሉንም ነገር አይደል? እሷ ራሷ እያለች ነው። እኛ ምንም የምናውቀው ነገር የለም። ይሄን ነገር ያደረገችው ልጅቷ ነች እኮ። እሷን አይደለም አለች። ልጅቷ ደግሞ ልጅ እናቴ ናት አለች እኮ። ችግር የለውም። በምኑ ነው ማረጋግጠው? ታዲያ እኔ አሁንም ቢሆን የሁሉም ነገር ችግር የለውም። ሁሉም ነገር ይደረስበታል። ያኔ ግን አንቺም እጅሽን ባፍሽ ላይ ተጭኛና መተሽ ይቅርታ ትኛለሽ። እግርሽ ላይ ወደኩት ጥፋት ስላላጠፋ ነው። ባጠፋ እንኳን እግርሽ ላይ ልወድቅ አለምንሽም። በእኔ ደግሞ አትፈርጂ። ልጄ ነው በእኔ ማትፈርጂ ነው። ያደራ ልጄ፣ የእህቴ ልጄ ሟቿ እንዴት እንዲያረጋለሁ? እኔ ፍረዱኝ። እኔ አላደረኩኝም። በቃ ካመናችሁ መኑ፣ ካላመናችሁ ተውኝ። በቃ የፈለግከውን እርምጃ ውሰድ አንተም። እኔ አላደረኩኝም። እኔማ እነሱ ናቸው እኮ ያልኩት። እኔ እኮ ከእነሱ ራስ አልወረድኩም። እነሱ ባያረጉ ኖሮ ኑ ብሎ የጠራቸው ጊዜ የፈለጉትን የቀረውን ይጨርሱት ነበረ። እንዲድን አይሯሯጡም። ገለው መቅበር ይችላሉ። እነሱ ከሆኑ ያደረጉት መልክተኛም ልከው ከሆነ ራሳቸው ማርገው ከሆነ ይጨርሱታል። ለምን ያድኑታል? ንገሪኝ። ወይኔ ልጄ እንደው እንደዚህ እባክሽን እህቴ በቃ ዝም በይ። መፍትሄ አናጣም እባክሽን። ያው እነሱም የሆነ ነገር ያደርጋሉ። በቃ ዝም በይ። እኔ በማውቃቸው ሰዎች በኩል ይሄ ነገር እንዴት እንደሆነ በቃ እሺ፣ በቃ ተረጋጊ አሁን። እሺ ዝም በይ። እሺ በይ፣ ዝም በይ። እሺ ለምን አትይኝም? ያው በእነሱ በኩል ሁሉን ነገር እንጨርሳለን። በቃ እነሱ እንደሚያግዙን እኮ ቃል ገብተውልኛል። እነሱ ናቸው እኮ ነፍሱንም ያተረፉልን። እኔ ሬሳውንም አናገኘውም ነበር። በቃ እባክሽን ዝም በይ። እሺ በቃ ዝም በይ። በቃ እባክሽን እህቴ በቃ አልጋ ላይ እንደዛ ሆኖ ሳይሆን ምን ላድርግ? እሺ በይ በቃ እሺ በቃ እባክህን። አንተ ደግሞ እባክህን አንድ መፍትሄ ላይ ድረስልንና የሆነ ነገር አድርግልን። ይሄ እውነት መውጣት አለበት። ልጄን እንደዚህ ያደረጉ ሰዎች መቀጣት አለባቸው እንጂ እንዲህ መቅረት የለበትም። እኔ ስሜ ጠራ አልጠራ ችግር የለውም፣ ግን እውነቱ ወጥቶ እነዛ ሰዎች ቅጣታቸውን መቀበል አለባቸው። ስለኔ አትጨነቅ። ልባችን አሳርፈው እባክህ። ለምን እባክህ? ወይ እሷም ካልሆነች እባክህ፣ እናንተም ካልሆናችሁ እባክህ መፍትሄ ተረጋጊ። እሺ በይኝ። እሺ ከመፍትሄ ላይ መደረስ አለበት። መፍትሄ ላይ ድረሱልንና አንድ ነገር አድርጉልን እንጂ እንደዚህ ሆኖ አይቀርም። ማንም በልጄ ላይ አያሾፍም። እኔ አላደረኩም ብያለሁ፣ አላደረኩም። ግን ያንን ወንጀለኛ ልጄን እንዲያደረገው ሽባ አድርጎ ያስቀመጠው ልጄን እሱንም ሽባ ነው የማደርገው። እባክህ ልጄ እባክህ ልባችንን ርፍ አድርገው እባክህ። በቃ ይኸው እሺ ብለዋል አይደለ? ተረጋጉ፣ ሁለታችሁም ተረጋጉ። እኔ እውነቱን ለመናገር እኔም ሆንኩኝ ከኔ ጋር የሚሰሩ የሥራ ባልደረቦቼ በሙሉ የዳኒ እንደዚህ መሆን አሳስቦናል፣ አስጨንቆናል። ማንም ይሁን ማንም ዳኒን እንደዚህ ለመሆን ያበቃው ሰው ከልጅሽ ጋር የተባበረው ሰው በእርግጠኝነት ነው የምናገርሽ፣ በጣም በአጭር ጊዜ ውስጥ እጃችን ይገባል። ቅጣቷን መቀበል አለባት። እሷም ቅጣቷን ትቀበል። ይሄንን ግን ማን እንድታረግ እንዳደረጋት እውነቱን ማውጣት አለባት። ሚጥሚጣ ነው ማጥናት። እኔ እመጣለሁ፣ እሱ ያለችበት ቦታ ውሰዱኝ። ችግር የለውም። አሁን ውድ ቤተሰቦች እንግዲህ እንደተመለከታችሁት ነው ሁሉንም ነገር ማለት አሁን ላይ ሁሉም ነገር ግራ ወደሚያጋባ ሁኔታ እየተሸጋገረ ይገኛል። በዛ በኩል የገዛ ልጇ እናቴ ነች ለዚህ ሁሉ ነገር ዋነኛዋ መነሻ እያለች ትገኛለች። እናትየዋ በዚህ በኩል ነው ምንም የማውቀው ነገር የለም እያለች ትገኛለች። የዳኒ እናት በቀጥታ ታርጌት አድርገው እኛን ነው እየወቀሱ ያሉት። እንግዲህ ነገሮች ወዴት እየሄዱ እንዳሉ አሁን ለራሴም ግራ እያጋባኝ ይገኛል። እንግዲህ በቻልነው አቅም እኛ ይህንን ወንጀል የሰራውን ሰው ዳኒን እንደዚህ ያደረገው ሰውን ማሳደዳችንን እንቀጥላለን። በእርግጠኝነት የምነግራችሁ ነገር በጣም በአጭር ጊዜ ውስጥ ያንን ሰው እንይዘዋለን። ከዚች ልጅ ጋር ማነው የተባበረው? ማነው ዳኒን ማጥፋት የፈለገው? ማነው ዳኒን አካለ ስንኩል አድርጎ ማስቀመጥ የፈለገው የሚለውን ነገር በሙሉ የምናጣራ ይሆናል። እያንዳንዷን ጥፋት ያጠፋ ሰው በሙሉ ማንም ቢሆን ማንም፣ ለምን የዳኒ እናት ራሱ አትሆንም? ያጠፋችሁ ጥፋት ካለ ለእያንዳንዷ ጥፋቷ ዋጋ ትከፍልበታለች፣ ትቀጣበታለች። ማንም ሰው ቢሆን እያንዳንዷን ነገር አጣርቼ ሁሉንም ነገር ለእናንተ ማሳወቄን የምቀጥል ይሆናል። ውድ ቤተሰቦች አሁንም ቢሆን እንድታውቁልኝ የምፈልገው ነገር ለሁለቱም የተለየ ግላዊ ጥላቻ የለኝም። እኔ ማድረግ የምፈልገው የወንድሜን ሰላም ማስጠበቅ ብቻ ነው። ሁሉም ነገር ሰላም እንደሆነ እንዲቀጥል ማድረግ ብቻ ነው። ዳኒ ላይ ይህንን ነገር ማን ያደረገው?
የሁላችንም ጥያቄ ነው። ሁላችንም ብንሆን ይሄ ነገር አሳስቦናል። ዳኒ ማን ነው ጠላቱ? እኔ እስካሁን ድረስ እያሰብኩኝ የነበረውም ጭምር አሁንም ጭምር ሞር በጣም እያጋደልኩኝ ያለሁትኝ መረጃዎችም እንደሚያሳዩኝ ከሆነ የዳኒ አክስት ላይ ነው። ነገር ግን እሷም ይህንን ነገር እኔ ያላረኩኝም እያለች በጣም ብዙ ነገሮችን እያለችኝ ትገኛለች። ግራ የሚያጋባ ሁኔታ ውስጥ ነው ያለ ነው ሁላችንም ብንሆን። የእኔ የሥራ ባልደረቦች ይህንን ቀረጻ እያረኩበት ባለውበት ጊዜ ጭምር እነሱ የተለያዩ ቦታዎች ላይ ይህንን ነገር ለማጣራት የተለያዩ ነገሮችን እያደረጉ ይገኛሉ። ሄራኒም ላይ ቢሆን በአይነቱ ለየት ያለ ምርመራ እያደረግንባት እንገኛለን። ለዚህ ሁሉ ነገር መነሻ ማን ነው የሚለው ነገር ሁሉም ነገር ለማጣራት እየሞከረ እንገኛለን። እያንዳንዷን የስልክ ጥሪዋን ከማን ጋር ግንኙነት አላት የሚለው ነገር በሙሉ እያጣራ እንገኛለን። እሷን ብቻ ሳይሆን ፍቅረኛ ነው ያለችው ሰውም ላይ ጭምር የተለያዩ አይነት እርምጃዎችን እየወሰደ እንገኛለን። አካባቢው ላይ ማን ያለው ከማን ጋር ግንኙነት አለው የሚለው ነገር ሁሉም ነገር እያጣራ እንገኛለን። ይሄ ጉዳይ የሚመለከተው ሰው በሙሉ ሁሉም ቦታዎቹ በሙሉ ምንም የሚቀርም ቦታ አይኖርም። የግል መኖሪያ ቤቱ ሳይቀር ሁሉም ነገር እየፈተሽን እያንዳንዷን ነገር ለማጣራት እየሞከረ እንገኛለን። በእርግጠኝነት ልፋታችን የሆነ ፍሬ ይዞልን ይመጣል። ያ ፍሬ የመጣልን ቀን ግን የሁሉንም ነገር መጨረሻ የምናውቅ ይሆናል። ዳኒን ወንድማችንን ማን ነው ይሄንን ሁሉ ነገር ያደረገው? የሁላችንም ጥያቄ ሆኖ ይቀጥላል። ነገር ግን ይሄ ጥያቄ በጣም በቅርቡ የምንመልሰው ይሆናል። ውድ ቤተሰቦች ይሄ ነገር እኛም ብቻ አይደለም፣ ወይንም የዳኒን አክስት ወይንም የዳኒን እናት ብቻ አይደለም የሚያሳስበው። ይሄ ነገር እናንተንም ጭምር እንደሚያሳስባችሁ በጣም እርግጠኛ ነኝ። ምክንያቱም ዳኒ የምትወዱት የምትሳሱለት የምታከብሩት ወንድማችሁ እንደሆነ በደንብ አውቃለሁ። ስለዚህ ይሄ ነገር እንደሚያሳስባችሁ ስለማቅ ለእኛም ለእናንተም እንዲሁም ደግሞ ለቤተሰቦቹ ስንል ሁሉንም ነገር የምናጣራ ይሆናል። ሁሉንም ነገር በስነ ስርዓት እናጣራለን። ውድ ቤተሰቦች አሁን አንዳንድ ስራዎችን መጀመር አለብኝ። የዳኒ እናትም ቢሆን ወደ ቤቷ ትሄዳለች። እሷ እስክትረጋጋ ድረስ ጠብቀን ማድረግ ያለብንን ነገር ለእሷ አድርገን ደህንነቷ እንዲጠበቅ አድርገን ከኛ ከስራ ባልደረቦች ጋር ወደ ቤቷ የምንልካት ይሆናል። የዳኒ አክስትም ቢሆን በማንኛውም ሰዓት በምንፈልጋት ሰዓት በሙሉ ማግኘት ስለምንፈልግ ከኛ ጋር መጋዘን የምትቀመጥ ይሆናል። ይሄ ነገር የሚመለከታችሁ ሰዎች በሙሉ ይጠየቁበታል። ውድ ቤተሰቦች ቃል እገባላችኋለሁ። ዳኒን እንደዚህ ያደረገውን ሰው አምጥቼ ፊት ለፊታችሁ ለእናንተ አቀርበዋለሁ። ይህን ነገር ቃል እገባላችኋለሁ። ለእናንተም ቢሆን አሁንም ቢሆን ሁሉንም ነገር እየተከታተልኩ ወደ እናንተ ማቅረቤን እቀጥላለሁ። ቸር ቆዩ።